ትዳር የእያንዳንዳቸውን የጾታ ስሜት ከማርካት ባሻገር በወንድና በሴት መካከል የሚደረግ ጥምረት ደስተኛና ስኬታማ የሆነ ጥምረትም ጭምር እንደሆነ መረዳት አለበት። አንዳንዶቻችን ይሁን ለሆነ ስሜት ብቻ መንፈልግ ይሁን ሲበርደን ብቻ ብርድ ሲል ከሆነ ትዳር የምትናፈቀው ብርድ ልብስ ነው የሚያስፈልግ፣ አንተ ሴት አያስፈልግም። ለዛም ነው አሁን ላይ የትዳርን ጽንሰ ሐሳብ ምንነቱን አላቅ ብለን ዘለን ዝም ብለን እንደዋነተኛ ልክ ውጭ ላይ ሆኖ ባህሩን እንደሚገምቱ ዋነተኛ ዘለን እንገባለን፣ ስንወጣም ዘለን ነው የምንወጣው። እና ከእንደዚህ አይነት ነገር ልንቆጠብና በሕስ ልናደርግ ልናስብበት ይገባል። ብልጥ የሆነ ሰው ሌሎች ላይ በሚደርሰው በሚስተዋለው በሆነ ነገር ይማራል። ሞኝ ደግሞ በራሱ ላይ ሲደርስም አይማርም። እኛ እንደዛ እየሆንን ያለነውና በዚህ ጉዳይ እጅግ በጣም ጠለቅ ባለ መልኩ እኔም ብቻ ሳይሆን ወንድማችን ብቻ ሳይሆን ሌሎቻችንም ጠንከር ባለ መልኩ የሆነ ኢግኖር ሊደረግ የሚገባው የሆነ ቢዝ ያለ ይመስለኛል። እዚህ ውስጥ ትዳር የሚባለው ጽንሰ ሐሳብ ያልተረዳ ማህበረሰብ እያፈራን ይመስለኛል። አላሁ ስብሓነሁ ወተዓላ ከነፍሶቻችሁ ከጎሳዎቻችሁ ለእናንተ ሚስቶችን አደረገ። ወጀዐለ ለኩም ሚን አዝዋጅኩም በኒና ወሐፈደተን፣ ለእናንተም ደግሞ ከሚስቶቻችሁ ወንድ ልጆችንና የልጅ ልጆቻችንም እንድታዩ አደረገላችሁ። በምን ምክንያት? ትዳር በሚባል ትልቅ የሆነ ግዙፍ የሆነ ወርቃማ ካምፓስ ምክንያት። ከዛስ ወረዘቀኩም ሚነ ጠይባት፣ ከመልካሞችም ትላልቅ የሆኑ ደስ የሚሉ የሆኑ ጸጋዎችንም ለገስናችሁ። አፈ ቢልባጢል ዩእሚኑን ወቢኒዕመቲላሂ ሁም የክፍሩን። ታዲያ እንደዚህ ያድርግላችሁ ሳበቃ በውሸት በጣዖታቶቻችሁ ታምናላችሁን? አላህን ስብሓንሁ ወተዓላ የሰጣችሁን እጹብ ድንቅ የሆነ ጸጋ ታስተባብላላችሁን? ይላል። እሱን ለማመን የእሱን አንድነት ለማመላከትም ጭምር ትልቅ የሆነ ግዙፍ የሆነ ጸጋ ሆኖ የቀረበው ምንድን ነው? ወጀዐለ ለኩም ሚን አንፉሲኩም አዝዋጀን። ትዳር የሚባል የስኬት ቁልፍ የአላህን ስብሓንሁ ወተዓላ ወህዳንያ ከምናምንበት እሱ ጌታ መሆኑን ፈጣሪ መሆኑን አምላክ መሆኑን በብቸኝነት የሚመለክ የሆነ ጌታ መሆኑን ሀያልነቱን ከሚጠቁምበት ትልቅ የሆነ አያ አድርጎ አላሁ ስብሓንሁ ወተዓላ ቆጥሮታል። ያን ብቻ አይደለም፣ በትዳር ምክንያት የሚገኙትን ፍሬዎችም ጭምር አላህ ሚን ኒዕመቲን ዐዛም ትልቅ ከሆኑ ጸጋዎችን የቆጠረው። ወጀዐለ ለኩም ሚን አዝዋጅኩም በኒነ ወሐፈደተን። ቆሞ ከቀረ በትዳር ነው ሁሉም ነገር የሚያምረው። ስንት አሉ ልጅ መውለድ ናፍቋቸው እንቁልቁል የሚሉ ስንት እህቶች አሉ። እንደዚህ የሚሏችሁ ሴቶች በእናንተ ህይወት የሚቀኑ የሆኑ ሴቶች ናቸው። እንደዚህ አይነት ደግሞ ጋጠወጥ የሆኑ ወንዶችን አይታችሁ ሙሉ ለሙሉ ትዳር እንድትጸየፉ ልትሆኑ አይገባም። ከዛ አላሁ ስብሓነሁ ወተዓላ ቀጥሎ ምን አለ? ወዓሽሩሁነ ቢልመዕሩፍ፣ በመልካም ነገር ተናኗሯቸው አለ። ችግሩ ዛሬ እኔንም ጨምሮ ሁላችንም የገባብን ወረርሽኝ ደስ የሚል የሆነ የሚጣፍጥ የሆነ ቃል የምናገረው በቴሌግራም ማሬ ውዴ ፍቅሬ ምናምን የሚባለው ቃል የሚመጣው ቴሌግራም ላይ ላለ ጅንጀና ለምንለው ቃል ነው እንጂ ለሚስት ሲሆን አይመጣም። አፈ ዱዳ ይሆናል። ግሪከኛ ነው የሆነ ሌላ ቋንቋ ነው የሚናገረው ያስብላል። በቃ ሚስቱ ላይ ሌላ ሰው ሌላ ሴሪየስ የሆነ ሰው፣ ሌሎቹ ላይ በቃ ሌላ ነገር እንላለን። ይሄ የሚደበቅ የሆነ ጉዳይ አይደለም። ከዚህ አይነት አስተሳሰብ ልንወጣ ይገባል። ከዛ አላህ ምን አለ? ፈኢን ከሪህቱሙሁነ ፈዓሰ አን ተክረሁ ሸይአን ወየጅዐለ አላሁ ፊህ ኸይረን ከሲራ ይላል። ብትጠሏቸው እንኳን ነው የሚለው ጥላቻው እንኳን ልባችሁ ውስጥ ቢመጣ ታገሱ። ለምን አለ? ፈኢን ከሪህቱሙሁነ ፈዓሰ አን ተክረሁ ሸይአን ወየጅዐለ አላሁ ፊህ ኸይረን ከሲራ። አንዳች ነገር ብትጠሉ እንኳን አላሁ ስብሓንሁ ወተዓላ በእርሱ ብዙ ደግ ነገር ሊያደርግ ይችላልና ግራ ቀኝ አስተውሉ። አንዷን ባህሪ ልጠላው ትችላለህ፣ ነገር ግን ብዙ ሚሊዮን የሆነ ጥቅም የምታገኝበት ነገር ሊኖር ይችላል። እና ማሰብ አለባችሁ። የሆነ ነገር ኮሽ ባለ ቁጥር የምትበትነው በቃ የሆነ የግል ንብረት እንዳልሆነ ማሰብ አለብህ። ተሳስበህ የምትኖሩ የሆነ ነገር ነው። ጭቅጭቅ ከበዛ ርዚቅ ያሸሻል፣ ፍቅርን ያስወግዳል። አሰልቺ የሁለት ሰው ስብሰባ ነው የሚሆነው። ቢስሚላህ አልሐምዱሊላህ ረብል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወአስሐቢሂ ወሰለም። ኢንሻአላህ ተዓላ ምናልባት ከኔ በፊት ያሉ ወንድሞች
ከኔ በተሻለ መልኩ በሚገርም ሁኔታ ተረድተናል ብዬ አስባለሁ። አሁን ትልቁ ቁም ነገር ትዳር የሚለው ነገር ስናወራው ብዙዎቻችንን በደስታ የሚያጥለቀልቅ የሆነ ነገር ነው። ብዙዎቻችንን ግን መኖር ነው ያቃተን አሁን እና ሁላችንም ቆም ብለን ልናስብበት ይገባል። ያገባነውም ያላገባነውም ትዳር ላይ ያለነውም ልጅ የወለድነውም ሰዎች ሁላችንም የሚመለከት የሆነ ነገር ነው። ሐቂቃ ከትዳር ትልቅ ጸጋዎች ውስጥ እኔ በጣም የሚገርመኝ ነገር የ98 ዓመት ሽማግሌ እንኳን ቢሆን ስለ ትዳር ስታወራው ይስቃል። በቃ በሆነ በደስታ ስሜት ውስጥ ነው የሚያወራ እና ይሄ አላሁ ስብሓነሁ ወተዓላ ከሰው ልጆች ጋር ያጣመረው የሆነ ትልቅ የሆነ ኒዕማ እንደሆነ ያመላክታል። ወመዓ ዛሊክ ግን ትዳር ውስጥ ስንገባ የብዙዎቻችን ህይወት በምሬት የተሞላ ነው። ምንድን ነው ይሄ ሚስጥሩ የሚለውን ነገር ቆም ብለን ልናስብበት ይገባል ማለት ነው። አምላካችን አላሁ ስብሓነሁ ወተዓላ ይሄንን ነገር ሲገነባው ለእኛ ሲያዘን እንደ ቀላል ነገር እንዳልሆነ ወደ ራሳችን ተመልሰን ቼክ ልናደርገው የሚገባ ብዙ የሆነ ነገር አለ። يقول الله سبحانه وتعالى يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء أن أنت سوج هوي اتقوا ربكم جيتاتشون الله سبحانه وتعالى فرو يا جيتاتشو الذي خلقكم من نفس واحدة من نفس آدم عليه السلام ከአንዲት ነፍስ የፈጠራችሁ የሆነ ወኸለቀ ሚንሃ ከዛች ከአንዲት ነፍስ የፈጠረ ነው ዘውጅሃ ጥንዱን የፈጠረ ሐዋን ዓለይሃ ሰላም የፈጠረ ወበተ ሚንሁማ ከዛም ከነዚህ ሁለት ጥምሮች ያሰራጨ የበተነ የሆነ ጌታ ነው ሪጃለን ከቲረን ወኒሳአ ወንድ ነው ያለው እንደውም ብዙ ወንዶችንና ብዙ ሴቶችን የፈጠረ የሆነ ጌታ ነው። ተእሲሱ እዛ ጋር ነው የሚጣመረው። እያንዳንዱ ዛሬ እኔ እናንተ እንደፈለግን ጢባጢቤ ክብሩን የምናዋርደው የሆነ የትዳር ጽንሰ ሐሳብ ትልቅ የሆነ የሰው ልጅ የሚባል ተክል የሚተከልበትና የሚበቅልበት የሚፋፋበት ጄኔሬሽን የሚገነባበት የሆነ ጽንሰ ሐሳብ እንደሆነ ልናስብበት ይገባል። እዚህ ጋር ማወቅ ያለባችሁ ነገር ወንድሞችም ሆነ እኔ የምናወራው የኔና የወንድሞችም ሆነ የሌላው አካል ትዳር ላይ ያለው የሆነ መጥፎ የሆነ ግንዛቤ የሚሰጡት የሆነ ማንነት ተጨባጩንና እውነታውን እንደማይቀይረው መረዳትና መገንዘብ መቻል አለብን። ትዳር የተከበረ የሆነ ህይወት ነው። እኔ ላልኖረው እችላለሁ፣ ሌሎቻችን ላንኖረው እንችላለን። በጭቅጭቅ የተሞላ የሆነ የተሰላቸ የሆነ ህይወት ሀታ እንደውም አንዳንዶቻችን እስር ቤት ሁሉ ሊመስለን ሁሉ ይችላል። ነገር ግን አልአስማኡ ላ ቱገይሩ አልሐቃኢቅ እኔ የምኖረው ህይወት ሌሎቹ የሚኖሩት የተሰላቸ የሆነ ህይወት መልካም የሆነ ትዳር የለም ማለት እንዳልሆነ ማወቅ መቻል አለብን። ተስፋ ቆርጠን የሆነ ነገር ውስጥ ልንገባ አይገባም። እንደዛ ሊያደርገን አይገባም። ተጨባጭ ያለው ማንነት ነው። ስር መሰረት ያለው ተእሲስ ያለው የሆነ ግዙፍ የሆነ ህይወት ነው ትዳር የሚባለው ነገር። አተዕለሙነ አነ ዘዋጅ ሁወ እቅትራኑን በይነ ዘከር ወልኡንሳ ሊኢሽባዕ ልገዚረት ልጅንስየት ሊኩል ሚንሁማ ትዳር የእያንዳንዳቸውን የጾታ ስሜት ከማርካት ባሻገር በወንድና በሴት መካከል የሚደረግ ጥምረት ደስተኛና ስኬታማ የሆነ ጥምረትም ጭምር እንደሆነ መረዳት አለብን። አንዳንዶቻችን የሆነ ለሆነ ስሜት ብቻ የምንፈልግ የሆነ ሲበርደን ብቻ ብርድ ሲል ከሆነ ትዳር የምትናፍቀው ብርድ ልብስ ነው የሚያስፈልግ፣ አንተ ሴት አያስፈልግም። ለዛም ነው አሁን ላይ የትዳርን ጽንሰ ሐሳብ ምንነቱን አላቅ ብለን ዘለን ዝም ብለን እንደዋነተኛ ልክ ውጭ ላይ ሆኖ ባህሩን እንደሚገምቱ ዋነተኛ ዘለን እንገባለን፣ ስንወጣም ዘለን ነው የምንወጣው። እና ከእንደዚህ አይነት ነገር ልንቆጠብና በሕስ ልናደርግ ልናስብበት ይገባል። ብልጥ የሆነ ሰው ሌሎች ላይ በሚደርሰው በሚስተዋለው በሆነ ነገር ይማራል። ሞኝ ደግሞ በራሱ ላይ ሲደርስም አይማርም። እኛ እንደዛ እየሆንን ያለ ነው እና በዚህ ጉዳይ እጅግ በጣም ጠለቅ ባለ መልኩ እኔም ብቻ ሳይሆን ወንድማችን ብቻ ሳይሆን ሌሎቻችንም ጠንከር ባለ መልኩ የሆነ ኢግኖር ሊደረግ የሚገባ የሆነ ቢዝ ያለ ይመስለኛል። እዚህ ውስጥ ትዳር የሚባለው ጽንሰ ሐሳብ ያልተረዳ ማህበረሰብ እያፈራን ይመስለኛል። እና ይሄ ነገር በደንብ መታየትና መስተዋል ያለበት የሆነ ጉዳይ ነው። ወጠለበ ተናሱል አልመሽሩዕ ወኢቃመቱ ሐያት ሙስተቂረት በይነሁማ ቃኢመቱን ዐለ አልመወደት ወረሕመት ወሰኪና። አላሁ ስብሓነሁ ወተዓላ ትዳርን ሲገነባው ህጋዊ የሆነ የመራቢያ መርህ ከማድረጉም ጭምር በመካከላቸው የተረጋጋ የሆነ መሰረት
ትልቅ የሆነ መድረክ ነው። የተረጋጋ ህይወት የሚመሰረትበት ትልቅ የሆነ መድረክ ከመሆኑም ባሻገር ደግሞ ይህ መድረክ ትዳር የሚባለው መድረክ በፍቅር በምህረትና በመረጋጋት ላይ የተመሰረተ እጹብ ድንቅ የሆነ መርህ ነው ይላል። እጹብ ድንቅነቱን የኔ ቆሻሻነት የኔ መጥፎነት ሊያስወግዱ አይችልም። አላሁ ሱብሓነሁ ወተዓላ ነው ትዳር ለሚባለው ማንነት ግሩም የሆነ ማንነት የሰጠው። هذا الدنيا ምድር ላይ እኮ ብቻ አይደለም። አላሁ ሱብሓነሁ ወተዓላ ለአደም አለይሂ ሰላም የሚላቸው ነገር አለ። ያ አደም እስኩን አንተ ወዘውጁከል ጀና፣ ጀነት ውስጥ እንኳን ቢሆን ከጥንድህ ጋር ነው አብሮነት ጋር ነው ያለው። ወንድና ሴት ጋር የተጣመረ የሆነ ማንነት ነው። እኔ እናንተ ምድር ላይ መኖር አቃተን። እነሱ ግን ጀነት ውስጥ ሳይቀር አላሁ ሱብሓነሁ ወተዓላ አደምን ከሐዋ ነጥሎ አይደለም ወደዚያ ያዘዛቸው እንኳን። وهذا هو أسلوب الشرع الذي ارتضاه الله سبحانه وتعالى منذ خلق آدم إلى أن تقوم الساعة. الله سبحانه وتعالى تدار ميبال مانت سيجنباو آدم عليه السلام كفتربت جمرو كغونو تندون حواء متبال ويزرو كفترلت جمرو كاماس كميقوم درس የሚገርም የሆነ ምትአታዊ ተአምር እንደሆነና ብዙ ሴቶችና ብዙ ወንዶች የሚፈጠሩበት የሆነ ጹብ ድንቅ የሆነ ጸጋ አድርጎ እንደፈጠረው ነግሮናል። يقول الله سبحانه وتعالى والله جعل لكم من أنفسكم أزواجا. الله سبحانه وتعالى كنفسوቻችሁ ማለት ከጎሳዎቻችሁ ለእናንተ ሚስቶችን አደረገ። መርሐበን እና ጌታችን አምላካችን አላሁ ስብሓነሁ ወተዓላ የሚናገረው ወላሁ ጀዐለ ለኩም ሚን አንፉሲኩም አዝዋጀን፣ አላሁ ስብሓነሁ ወተዓላ ከነፍሶቻችሁ ከጎሳዎቻችሁ ለእናንተ ሚስቶችን አደረገ። ወጀዐለ ለኩም ሚን አዝዋጅኩም በኒና ወሐፈደተን፣ ለእናንተም ደግሞ ከሚስቶቻችሁ ወንድ ልጆችንና የልጅ ልጆቻችንም እንድታዩ አደረገላችሁ። በምን ምክንያት? ትዳር በሚባል ትልቅ የሆነ ግዙፍ የሆነ ወርቃማ ካምፓስ ምክንያት። ከዛስ ወረዘቀኩም ሚነ ጠይባት፣ ከመልካሞችም ትላልቅ የሆኑ ደስ የሚሉ የሆኑ ጸጋዎችንም ለገስናችሁ። አፈ ቢልባጢል ዩእሚኑን ወቢኒዕመቲላሂ ሁም የክፍሩን። ታዲያ እንደዚህ አድርጌላችሁ ሳበቃ በውሸት በጣዖታቶቻችሁ ታምናላችሁን? አላህን ስብሓነሁ ወተዓላ የሰጣችሁን እጹብ ድንቅ የሆነ ጸጋ ታስተባብላላችሁን? ይላል። እሱን ለማመን የእሱን አንድነት ለማመላከትም ጭምር ትልቅ የሆነ ግዙፍ የሆነ ጸጋ ሆኖ የቀረበው ምንድን ነው? ወጀዐለ ለኩም ሚን አንፉሲኩም አዝዋጀን። ትዳር የሚባል የስኬት ቁልፍ የአላህን ስብሓነሁ ወተዓላ ወህዳንያ ከምናምንበት እሱ ጌታ መሆኑን ፈጣሪ መሆኑን አምላክ መሆኑን በብቸኝነት የሚመለክ የሆነ ጌታ መሆኑን ሀያልነቱን ከሚጠቁምበት ትልቅ የሆነ አያ አድርጎ አላሁ ስብሓነሁ ወተዓላ ቆጥሮታል። ያን ብቻ አይደለም፣ በትዳር ምክንያት የሚገኙትን ፍሬዎችም ጭምር አላህ ሚን ኒዕመቲን ዐዛም ትልቅ ከሆኑ ጸጋዎች ነው የቆጠረው። ወጀዐለ ለኩም ሚን አዝዋጅኩም በኒነ ወሐፈደተናል። ከሚስቶቻችሁ ደግሞ የሰጠናችሁ ከሚስት ነው ያለው። ወፍ ዘራሽ የሆነ ማንነት እስልምና ውስጥ እንደሌለም ጭምር ያስተውላል ማለት ነው። ሚስት የሚባለው ማንነት ትልቅ የሆነ ስም ነው። አንዳንዶቹ እስስቶች አሉ፣ አሁን ዘመናዊነት የገባን መስሏቸው ሚስት መባልን የሚጠሉ የሚያንገሸግሻቸው የሚያማቸው አሉ። ዝም ብሎ ቁመ ቀር መሆን የሚፈልጉ የሆኑ ሰዎች። እንደዚህ አይነት አስተሳሰብ ያላቸውን ሰዎች ህፃናት የማይደርስበት ቦታ ብቻ ሳይሆን ሴቶች የማይደርሱበት ቦታ ሊቀመጡና ኢግኖር ሊደረጉ ይገባል። እንደዚህ አይነት ሰዎችንም ልታደምጭ አይገባም። ብዙ ሰዎች የሚነግሩሽን የትዳር ውስጥ ያለውን ብሶትም መስማት የለብሽም። እህት አትስሚ። አላሁ ስብሓነሁ ወተዓላ ላንቺ የቀደረልሽ የሆነ ርዚቅ አለው። ትዳር እንዳያያዙ ነው የሚሆነው። አምነሽበት ወስነሽበት አስበሽበት ከገባሽ ያማረ የሆነ ህይወት ይሆናል። ወንዶችም እንደዛው። ችግሩ ወንዶች ላይ ብቻ ሴቶች ላይ ብቻ የሚንጠለጠል ጉዳይ ሳይሆን ሁላችንም ጋር የገባ የሆነ ወረርሽኝ አለ። ትዳር የሚባለውን ነገር እንደ ጦር እንድንፈራ የተደረግንበት የሆነ ማንነት እየመጣ ነው ያለው። ከዚህ አስተሳሰብ ልንወጣ ይገባል። አምላካችን አላሁ ስብሓነሁ ወተዓላ ሲነግረን ያ አዩሃ አለዚነ አመኑ ላ የሒሉ ለኩም አን ተሪቱ ኒሳአ ላ የሒሉ ለኩም አን ተሪቱ ኒሳአ፣ እናንተ ያመናችሁ ሰዎች ሆይ ሴቶችን አስገድዳችሁ ልትወርሱ አይገባም ይላል። ከዛስ
ولا تعذلهن لتذهبوا ببعد ما أتيتمهن إلا أن يأتين بفاحشة مبينة قلت النجر مطفو የሆነን ስራ ካልሰሩ በስተቀር የሰጣችኋቸውን ከፊል የሆነ ነገር ልትወስዱና አንሰጥም በማለት ልታጉላሏቸው ለእናንተ የተፈቀደ ጉዳይ አይደለም ይላል። ዛሬስ ትዳር መህር ጥለህ የምታገባትን ሴት ፍቺ አልስማማ ብለህ እንዳየር ንብረቱ እየተቀያየርክ ስታስቸግር አረፍታ እንግዲህ እዚህ ድረስ አማራጭ ከጠፋ እንፋታ ስትልህ 720 ሺህ ብር ስጭኝና ልፍታሽ ትላለህ። ወንድነት ነው አሁን ይሄ? እንደዚህ አይነት ስለ ልቦና እየገነባን ያለነው። ሴቲቱ ምን አለ ቁሚ ብቅር ይሻላል። ኧረ እባክሽ ቆመሽ ብትቀሪ ይሻላል። ምን ይሰራል ሰው ቁሞ ከቀረ? አያፈራ ፍሬ የለውም እኮ የሰው ልጅ። ቁሞ ከቀረ በትዳር ነው ሁሉም ነገር የሚያምረው። ስንት አሉ ልጅ መውለድ ናፍቋቸው እንቁልቁል የሚሉ ስንት እህቶች አሉ። እንደዚህ የሚላችሁ ሴቶች በእናንተ ህይወት የሚቀኑ የሆኑ ሴቶች ናቸው። እንደዚህ አይነት ደግሞ ጋጠወጥ የሆኑ ወንዶችን አይታችሁ ሙሉ ለሙሉ ትዳር እንድትጸየፉ ልትሆኑ አይገባም። ከዛ አላሁ ሱብሓነሁ ወተዓላ ቀጥሎ ምን አለ? ወዓሽሩሁነ ቢልማዕሩፍ በመልካም ነገር ተናኗሯቸው አለ። ችግሩ ዛሬ እኔንም ጨምሮ ሁላችንም የገባብን ወረርሽኝ ደስ የሚል የሆነ የሚጣፍጥ የሆነ ቃል የምናገረው በቴሌግራም ነው። ማሬ ውዴ ፍቅሬ ምናምን የሚባለው ቃል የሚመጣው ቴሌግራም ላይ ላለ የሆነ ጅንጀና ለምንለው ቃል ነው እንጂ ለሚስት ሲሆን አይመጣም። አፈ ዱዳ ይሆናል። ግሪከኛ ነው የሆነ ሌላ ቋንቋ ነው የሚናገረው ያስብላል። በቃ ሚስቱ ላይ ሌላ ሰው ነው፣ ሌላ ሴሪየስ የሆነ ሰው፣ ሌሎቹ ላይ በቃ ሌላ ነገር እንላለን። ይሄ የሚደበቅ የሆነ ጉዳይ አይደለም። ከዚህ አይነት አስተሳሰብ ልንወጣ ይገባል። ከዛ አላህ ምን አለ? ፈኢን ከሪህቱሙሁነ ፈዓሰ አን ተክረሁ ሸይአን ወየጅዐለ አላሁ ፊህ ኸይረን ከሲራ ይላል። ብትጠሏቸው እንኳን ነው የሚለው፣ ጥላቻው እንኳን ልባችሁ ውስጥ ቢመጣ ታገሱ። ለምን አለ? ፈኢን ከሪህቱሙሁነ ፈዓሰ አን ተክረሁ ሸይአን ወየጅዐለ አላሁ ፊህ ኸይረን ከሲራ። አንዳች ነገር ብትጠሉ እንኳን አላሁ ሱብሓነሁ ወተዓላ በእርሱ ብዙ ደግ ነገር ሊያደርግ ይችላልና ግራ ቀኝ አስተውሉ። አንዷን ባህሪ ልጠላው ትችላለህ፣ ነገር ግን ብዙ ሚሊዮን የሆነ ጥቅም የምታገኝበት ነገር ሊኖር ይችላል እና ማሰብ አለባችሁ። የሆነ ነገር ኮሽ ባለ ቁጥር የምትበትነው በቃ የሆነ የግል ንብረት እንዳልሆነ ማሰብ አለብህ። ተሳስበህ የምትኖሩ የሆነ ነገር ነው። ጭቅጭቅ ከበዛ ርዚቅ ያሸሻል፣ ፍቅርን ያስወግዳል። አሰልቺ የሁለት ሰው ስብሰባ ነው የሚሆነው። ችግሩ አሁን እኔ አማርኛ ማሳመርም ባላሳምረውም ገብቷችኋል። በቃ ብዙ ሰዎች ተናግረዋል። የመኖር ችግር ነው ያለብን። ብዙ ሰዎች ትዳር የሚባለውን ሴቶች በተለይ ሲያስቡት ሁለተኛ የሚጨምርልኝ ከሆነ ምን ሁለተኛ ቢያመጣ ድንጋይ አያመጣም፣ እንጨት አያመጣም፣ ሴት ነው እንዳንቺ አይነት ሴት ነው የሚያመጣው። ምን ችግር አለው? እህቴ ትባባል የለ አሁን ጆይን በሉን ኮሜንት ትዳረጉ የኔ ውድ ምናምን ትባባለው የለ። ለምንድን ነው አብራችሁ መቀመጥን እንደዚህ እንደ ጦር እንደ ጀሃነም የምትፈሩት? ምንድን ነው ይሄ? ሸሪዓውን አታምኑበትም ነው? ይሄ ሴቶቹ ላይ የሚስተዋል የሆነ ችግር ነው። እከሌ ምናምን ትልቅ የሆነ ግዙፍ የሆነ ስም ጠርታ 2 3 4 ሲባል በቃ ራሷን ያዞራታል። በቃ ልክ የሆነ በቃ የሆነ ደውራን ራስ ትሆናለች። እንደዚህ ያዞራታል ራሷን። ምንድነው ይሄ? ይሄም ሊቀረፍ ይገባል። ሐቂቃ በቂያሱ ነው መሆን መቻል ያለብን። ልክ እንደ ጀሃነም ተህዚብን የሚያደርጉ ሰዎች አሉ። በቃ 2 3 4 የሚባለውን ነገር ቆም ብለን ልናስብ ይገባል። ሐቂቃ ዓለም ላይ ምን እየተስተዋለ ነው ያለው? ምን እየተካሄደ ምን እየተፈጸመ ነው ያለው? የኛ እምነትስ ምንድነው የሚለው? እምነታችንን በዚህ ልክ ነው የምንጠላው? ቆም ብለን ልናስብ ይገባል። በእያንዳንዱ ቅጽበት ማለት ነው። ዘወር ሲባል ደግሞ እውነትም አላችሁ ያስብላል። ወንዱ ወንድ አልሆነ አለ። በቃ ለፍቺ 1.5 ተጠየቅኩ ያለችኝ ሄታለች። ምንድነው ይሄ? ይሄ ከየት የመጣ ወንድነት ነው? አንተ ሰው አንተ እንኳን ገፍተህ እንኳን እንደው መለያየት እንኳን መጥቶ ብትለያይ ከራሴ የሆነ ነገር አርገህ ነው መሄድ ያለብህ። የሰውነት ጽንሰ ሐሳብ ነው። አብገዱል ሐላሊ ኢንደላህ ሱብሓነሁ ወተዓላ ሁወ ጠላቅ። እጅግ በጣም ጸያፍ የሆነ የሚጠላ ግን ከዶሩራው ከችግሩ አንፃር የተፈቀደ የሆነ ነገር ጦላቅ ነው ሲሆን ወንድን አንተ እንደ ወንድ ሁሉ ነገር ድብቅ አድርገህ ነው መኖር ያለብህ። ሲለያዩ ነገር የሚጀምሩ ሰዎች አሉ። ሐቂቃ የሚዲያውን ሙስሊሙ ዓለም ልንጠነቀቅ ይገባል።
ወላሂ እንደዚህ እንካሰላንት የሆነ ትዳር ያለፈ ህይወታችሁን ሚዲያ ላይ በዛ ወጣ በዛ ወረደ እንደዚህ ሆነ በዛ ሄደ እንደዚህ የምትሉ ሰዎች ካላችሁ አላህ ልትፈሩ ይገባል። ሐቂቃ ማለት ነው። ሳታውቁት እምነታችሁን የምታሰድቡ ሰዎች አላችሁ። ሳታውቁ የራስሽን ክብር ነው የምታረክሽው። ትዳር ላይ ያለ ነገር እዛው ላይ ነው የሚያከትመው። በቃ እንደዚህ አይነት ተራ የሆነ ወሬ እንደቀላል የምትፖስዱ ላይክ እና ሼር ለማግኘት ቲክቶክ ላይ ወይም ደግሞ ዩቲዩብ ላይ የሚደረጉ የሆኑ የሸይጣን ስራዎች ሊማርኳችሁና ሊወሰውሳችሁ አይገባም። እናንተ እነዛ ጋር እኩል ከሆናችሁማ 0 ዲግሪ ሴንቲግሬድ ወርዳችኋል ማለት ነው። እምነት የሚባል ፍቅር የላችሁም። ይሄ ላይክ እና ለሼር የሚደረግ የሆነ ነገር ውስጣችሁን የሰለበው ይመስለኛል። ከዚህ ነገር ልንወጣ ይገባል። ሐቂቃ ወንዱም ሴቱም እዛ ላይ የሚኖሩት ህይወት ተግባር ላይ የሚኖሩት ህይወት አይደለም። ለካሜራ ሲባል የሚቀባባ የሆነ ነገር ነው። እናንተን ቲፎዞ ለማድረግ ሲባል የሚደረግ የሆነ መከራ ነው። ከዛ አይነት ነገር ልንወጣ ይገባል። እባልሽ ጋር ስክን ብለሽ ብርድ ብለሽ ኑሪ፣ ስትር ብለሽ ሐቂቃ ማለት ነው። እያንዳንዱን ቅጽበት ሴት ሁኚለት፣ ከዛ በኋላ ወንድ ይሆንልሻል። በለቅሶ ብቻ ስለምታሸንፉ አይደለም እያንዳንዱ መድረክ ላይ የሆነ ነገር እንደዚህ ቅውጥ ማድረግ ያለባችሁ። ተጨባጩንም ተረዱት። ሐቂቃ ምን እየተስተዋለ ነው? ዙሪያችሁን ቃኙት። ትዳር ላይ ሆናችሁ የሚወሰውሷችሁ ሴቶች የናንተን ህይወት የሚቀኑበት የሆኑ ሴቶች ናቸው። ነገር ከዛ ከዚህ የሚያቀብሏችሁን ትዳራችሁን እንዲያታበላችሁ የሚያደርጓችሁን ሰዎች ልትሰሙ አይገባም። ሐቂቃ ወንዶችም እንደዛው ነው። በተለይ አሁን እኛ ጋር ትልቅ የሆነ በሽታ አለ፣ ወረርሽኝ። በቃ ልክ አግብቶ ባገባው መጽናት እንደ ነውር የሚታይበት ኢላ መን ረሒመ ረቢ እንደዛ የሚባል ደረጃ ደርሰናል። እየተፈጸመ ያለ ነገር ቢሆንም ደብቀ ነው የሚሽር የሆነ በሽታ አይደለም። ተናግረ ነው ለነገው ለቀጣይ ህይወታችን ማስተካከልና ልባት መስጠት ነው ያለብን። ሐቂቃ ያገባት ሚስት ብትወድ ምንድነው ውርደቱ? እና ሐቂቃ ቆም ብለን ልናስብ ይገባል። እኔ ለዚህ ቃል አህል አይደለሁም። ሐቂቃ የችግሩ አንዱ ሰለባኔ ስለሆንኩኝ ግን ያለውን በሽታ ደግሞ በሽታውን ካወቀ ሰው ለመድኃኒት አይቸገርም። ይሄ ስላለ ሁኔታችንን በደንብ ዙሪያ ቀኛችንን ላይታችሁን እያንዳንዱን ቅጽበት አስተውለን ህይወታችንን ልናስተካክል ቆም ብለን ልናስብ በእምነታችን ልንጸና በእምነታችን ልንኮራ ይገባል። እያንዳንዱ ቦታ ላይ የሚስተዋለው የሆነ ነገር እኛን የሚመጥን የሆነ ነገር አይደለም። በተለይ በትዳር ጉዳይ በተለይ ወደ ሱና ጠጋ ያልነው ሰዎች ወላሂ ትዳርን በተመለከተ እነዛው ድርዮቹ ፍሬዝ የሚቆረጡት ይሻለናል እስከሚል ድረስ ስንት እህቶችን ነው እያስለቀስን ያለ ነው። ቤታችን እስኪ እንፈትሸው። ምንድነው እየተስተዋለ ያለው? አጉረን የሆነን ሴቶች እንደዚህ ሰብስበን ያስለቀስን ሰዎች የለንም? አላህ ካዘነላቸው ውጪ ደግሞ ደስ ብለን በሚል ሁኔታ ምን እንደሆነ ሳይሰማ በፍቅር የሚኖሩ ሰዎች አሉ። 2-3 አግብተው ፈሊላሂ አልሐምድ የምናውቃቸው ወንድሞቻችን ደስ በሚል የሆነ ህይወት የሚኖሩ ሰዎች ሊኖሩ ይችላሉ። እምናውቃቸውም ደግሞ በሆነ በችግር ውስጥ የሚርመጠመጡ አሉ። ስንት ሴቷ እንደ ወንድ ሆና እየከሰበች እሷ እዚህ መታ እየሸቀለች እየላከችለት እዛ ቅርጥፍ አድርጎ እየበላ ጭራሽ ሌላ ታሪክ ውስጥ የሚገባ ስንት አለ። በዚህ ጉዳይ ቢነሳ ብሶቱ የሚያልቅ ጉዳይ አይደለም። ነገር ግን እነከሌ ሳንል ቆም ብለን እናስብበት። ህፃናት አይደለንም፣ ትልቅ ሰዎች ነን። አይደለም ከተወለድን መንሃጅ ሰለፍን ማቀንቀን ከጀመርን ብዙ አመታት እያለፈን ነው። መቼ ነው የምንነቃውኛ? መቼ ነው የምንቀየረውኛ? መቼ ነው የሱናውን ሰው ልክ መንሃጃችንን እንደሚወደደው ሁሉ በትዳር ህይወታችን በተለይ ሌላው በተጓዳኝ ባሉት ህይወቶቻችን ምርጥ ትውልዶቹ የምንሆነው መቼ ነው? የቂያም ቀን ነው? ስንሞት ነው? ታመን ስንተኛ ነው? ምንድነው የሚያነቃን ነገር? ያሳቅቃል እኮ አሁን በዚህ ጉዳይ ላይ ኮንፊደንስ ደረቱን ነፍቶ የሚናገር ማን አለ? ማን? የተሰተሩ ትላላቅ የሆኑ ሰዎች ካልሆኑ በስተቀር ማን ያለው? እስኪ በሚዲያው ዓለም ስሙ ያልጠለሸ ያልቆሸሸ ማን አለ? እርስ በርሳችን ያልተማማን ያልተባሽቅን ማን አለ? ግሩፕ ከፍቶ የወንድማቸውን ገመና መናገር የሚፈልጉ ሰዎች ስንት አሉ። ሆን ብለው ፈትሸው ወንድማቸውን ለመወስወስ ብለው ስም ቀይረው መጥተው የሆነ ስም የሚሰጡ ሰዎች ስንት አሉ። ከወንድም ከሴትም የምንኖረው የሆነ ህይወት ይሄ ነው። ቀመር ነው እኮ እየኖርን ያለነው። እና ሐቂቃ ወላሂ ቆም ብለን ልናስብ ይገባል። በእያንዳንዱ ቅጽበት ራሳችን ልንፈትሽ ይገባል። ከስህተት የጸዳ ሰው የለም። ሁላችንም እንሳሳታለን። ነገር ግን አላሁ ሱብሓነሁ ወተዓላ የደበቀልንን የሆነን ነገር
ሚዲያ ላይ እንደዚህ ግልጽ አውጥተን የበለጠ ለውርደት መጓጓት ወንጀልም ይለያያል። ድብቅ የሆነ ወንጀልና ድብቅ አላህ የደበቀውን ወንጀል ግልጽ አድርጎ በዚህ ልክ እንደ ጀብዱ ማውራትም የብዙዎቻችን ውስጥ ያለ ስሜት ነው። ምናልባት የሆነ ብልጥ ለመባል ብለን ደብቀ ነው ሊሆን ይችላል። ውስጣችን አመቀን የያዝነው ነገር ሊኖር ይችላል። ነገር ግን ወላሂ ውስጣችን የሚያብሰለስልን ብዙ ስንት ነገር አለ። ለቀጣይ ህይወት እንቅፋት የሚሆነን ብዙ ስንት ነገር አለ። ሐቂቃ ቆም ብለን ልናስብ ይገባል። አምላካችን አላሁ ሱብሓነሁ ወተዓላ ረሱሉ ዓለይሂ ሰላቱ ወሰላም በዚህ ጉዳይ የተናገሩት ነገር ምንድን ነው? እኔ ይሄን ህይወት አልኖርኩትም ማለት ሸሪዓው ላይ ያለውን ለትዳር ያለውን ክብርና ግዙፍ የሆነን ማዕረግና ትልቅ የሆነውን ማንነቱን አያወርደውም። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢነከ ለን ቱንፊቀ ነፈቀተን ተብተጊ ቢሃ ወጅሀ አላሂ ሱብሓነሁ ወተዓላ ኢላ ኡጅርተ ዐለይሃ ሐታ ማ ተጀዐሉ ፊ ፈሚ ምርአቲክ። ይህንን ያስተማሩ ነቢይ ናቸው። ሙሐመዱል አሚን አሽረፉል ሙርሰሊን ቃኢዱ ጉሪል ሙሐጀሊን። የኔ ለሚስቴ ወይም ለልጆቼ ወይም ለቀጣዩ ለሚያይኝ ሰው ምቹ አለመሆን እንደዚህ አይነቱን ነቢይ አስተምህሯቸውን ሊቀይረው አይችልም። ጁርንጁርት መቼም ቢሆን የመርህ አይቀየርም። መቼም ሁላችንም መጥፎ ብንሆን እንኳን መርህ አይቀየርም። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ኸይሩኩም ሊአህሊ ወአነ ኸይሩኩም ሊአህሊ ብለው ነገሩን እኮ። አላህ ኸይር ያድርገን ብሎ ዱዓ ማድረግ አንድ ነገር ነው። ነገር ግን እሴት ላይ መጥፎ መሆንን እንደ ጀግንነት እንደ ትልቅነት ማየት ደግሞ የውርደት ቁንጮ ነው። ነብዩ ምን አሉ? ኢነከ ለን ቱንፊቀ ነፈቀተን፣ የሆነን ስንቅ ነገር ነፈቃ ምጽዋት አሰጥም፣ የሆነን ስጦታ አሰጥም። ከዛስ ተብተጊ ቢሃ ወጅህ አላህ፣ የአላህን ስብሓንሁ ወተዓላ ፊት ከጅለህበት ሊኢኽላስ ላህ ስብሓንሁ ወተዓላ በኢኽላስ የሰጠኸው ነገር የለም ኢላ ኡጅርተ ዐለይሃ፣ በዛ ነገር አላሁ ስብሓንሁ ወተዓላ ሚንዳውን የሰጠህ ቢሆን እንጂ። እስከምን ሐታ ማ ተጀዐሉ ፊ ፈሚ ምርአቲክ፣ እውዷ ባለቤትህ ከንፈር ላይ የምታስቀምጠው ጉርሻ እንኳን ቢሆን አላህ ዘንድ አጅር አለ። አለ ወይ? እንደዚህ አይነት ህይወት አለ? ጉጉት የሚያደርግ የሆነ ህይወት አላችሁ? ካላችሁ አላህ ይጨምርላችሁ። ነገር ግን የምንሰማው የምናየው እያንዳንዱ ነገር እንደዚህ አይነት ህይወት እንዳለ አይደለም። ቢኖሩም ተደብቀዋል። አላህ እንደተደበቁ ሰላም የሆነ ህይወት አላህ ይጨምርላችሁ። ገመናቸውን ቤታቸው ዋጥ አድርገው ችግራቸውን ተቻችለው ለሚኖሩ ሴቶች አላሁ ስብሓንሁ ወተዓላ ደስ የሚል የሆነ ማዕረግ አላህ ይስጣቸው። አላህ ችግራቸውን ይቅረፍላቸው። እንደዚህ አይነት የእህቶቻቸውን ችግር ዋጥ አድርገው ተበድለው በውስጣቸው ቻል አድርገው የሚኖሩትን ወንዶችም አላህ በረካ ያለው ትዳር አላህ ይስጣቸው። የቁሉ ነቢዩ ሰለላሁ ዐለይሂ ወሰለም ተዘወጁ ፈኢኒ ሙካሲሩን ቢኩሙል ኡመም ወላ ተኩኑ ከረህባንየት ነሷራ አሉ። እንደዛ መሆን ነው የምንፈልገው፣ እንደ ነሷራዎች መሆን። ረሱሉ ዐለይሂ ሰላቱ ወሰላም ለተተቢዑነ ሰነነ መን ካነ ቀብለኩም ወለው ደኸሉ ጁህረ ዶቢን ለደኸልቱሙ እንዳሉት እየሆን እኮ ነው። አሁን ትዳርን የማይጸየፍ ሴት እኮ አለ ለማለት ይከብዳል። አሁን አዎ ሀtta ወደ ሱና ጠጋልን የሚሉት ሴቶች ራሱ ትዳርን በደንብ ነው የሚጸየፉት። ለምን? ጥፋትም አለባቸው። አንዳንዴም ለካ ትክክል ናቸው የሚያስብልም ነገር አለ። ሐቂቃ ፍትሃዊ ስንሆን የሚሰሙት ሌላ ነው። አንተ ለፍች 1.5 ሚሊዮን ብር ክፈይና ልፍታሽ የሚል ወጣታል። ምን ጉር ነው? ከየትኛው ፕላኔት ነው የመጡት እንደዚህ አይነት ሰዎች? ረሱል ዐለይሂ ሰላቱ ወሰላም ግን ተዘወጁ፣ ተጋቡ፣ ፈኢኒ ሙካሲሩን ቢኩሙል ኡመም፣ እኔ ህዝቦችን በብዛታቸው አወዳድራቸዋለሁ። ወላ ተኩኑ፣ እንዳትሆኑ። ምንድን እንዳትሆኑ? ከረህባንየት ነሷራ፣ እንደ ቅጠለበል ነሷራዎች፣ እንደዛ እንደ ክርስቲያኖቹ እንደነዛ እንዳትሆኑ። እነሱ ይመንናሉ። መመነን የሚሉት አላቸው። በቃ ከትዳርም ከሁሉም ነገር ጸድተው ለጌታችን እንሁን ይላሉ። ጌታ እኮ የላቸውም ሲጀመር። ጌታችን አላሁ ስብሓንሁ ወተዓላ ብቻ ነው። ከሱ ውጭ ያለ የፈለገ ነገር ባጢል ነው ያለው። እንደዛ እንዳትሆኑ አሉ ነብዩ። ምን ማለታቸው ነው? ቁሞ ቀር አትሁኑ እያሉ ነው። ስንት ቁሞ ቀር አለ፣ የወንድም ቁሞ ቀር አለ፣ የሴትም ስንት አለ። ለምን? ጸባያችንን አቻችለን መኖር ስላቃተን። ፍቅር በምላስ የሚነገር ብቻ አይደለም፣ ልብ ላይ የሚቋጭ አእምሮ ላይ የሚሰፍር ትልቅ የሆነ ካሬ ያለው ግዙፍ የሆነ ዓለም ነው። ያንን ዓለም ለመሆን
ወንድ መሆን ይጠይቃል፣ ሴት መሆን ይጠይቃል። ከዛ ዓለም ግን እየወጣን ነው። ሰዓት ካበዛሁኝ አውፎን ታስቆመኛለህ ሐቢቢ ባረከላሁ ፊክ። ما جاء عن أنس بن مالك رضي الله عنه حيث قال كان رسول الله صلى الله عليه وسلم يأمر بالباءة أي بالزواج. أنس بن مالك رضي الله عنه سناقر رسول عليه الصلاة والسلام يأمر بالباءة أي بالزواج بقى بتشا يازو النبر وينهى عن التبتل نهيا شديدا كاكم وقرنتي كلكلو نبر برتي وننكل كلا يكلكلو نبر. ويقول رسول الله صلى الله عليه وسلم تزوجوا الودود الولود فإني مكاثر بكم الأنبياء يوم القيامة. عقبوا الودود ود هونتشن ሴት የምትወዷትን አይናችሁ ርፍ የሚልባትን ሴት አግቡ። አልወሉድ ወላድ የሆነችን ሴት አግቡ። ገና ከማግባቱ በፊት ስንት ልጅ መውለድ አለብኝ ብሎ ካልኩሌት የሚያወጣ ሰው አለ። فإني مكاثر بكم الأنبياء يوم القيامة እኔ የቂያም ቀን አንቢያዎች ጋር ውድድር አለኝ። የኔ ኡመቶች ብዙ ናቸው ብዬ የቂያም ቀን አላሁ ሱብሓነሁ ወተዓላ እዛ ግዙፍ የሆነ ቦታ ላይ አላሁ ሱብሓነሁ ወተዓላ ዘንድ የኔ ኡመቶች ብዙ ናቸው ብዬ አቀርባችኋለሁ አሉ ረሱሉ አለይሂ ሰላቱ ወሰላም። ይሄ ከሆነ እኛ ምንድነው እየሰራን ያለነው? ህይወታችን ሄደ እኮ እድሜያችን እኮ ገፋ። ሴት ልጅ ደግሞ የመወደጃም የመፈለጊያም የራሷ የሆነ ጊዜ አላት። በተለይ ሴቶች ላይ ይጠናል። የሆነ ሰርክል አላችሁ፣ የሆነ ገደብ አላችሁ፣ የሆነ የእድሜ ክልል አላችሁ የምትፈለጉበት የምታገቡበት 99 መስፈርት እያወጣች ከትዳር ወደ ኋላ አትበይ። የዝሙት ጦሮች አሰፍስፈው ነው የሚጠብቁሽ። በተለይ የኛ ልጆች ደጋግሜ ነው የምናገረው፣ በተለይ የኛዎቹ በየትኛውም አይነት ቦታ አግቡ። ቢላሂ አለይኩም አራተኛም ሆነሽ አግቢ። ውርደት አይደለም ይሄ፣ ሽንፈት አይደለም ይሄ። ይሄ የጀግኖቹ መድረክ ነው። አላሁ ሱብሓነሁ ወተዓላ ነው የተናገረው። ሁለተኛ፣ ሶስተኛ፣ አራተኛ የሚባለውን ነገር ትዳር ከሚለው ጋር ስለተቆራኘ ብቻ ቁጥሩን ሳይቀር የሚጠሉ ሴቶች አሉ። ሁለት ሲባል ብቻ ዝም ብሎ ትዝ የሚላት ሁለተኛ መገባት ነው። ምንድነው ይሄ? ጀሃነም ነው ተብለሻል እንዴ? ረሱሉ አለይሂ ሰላቱ ወሰላም ባልደረቦቻቸው ጋር ያላቸው ህይወት ቁርኝት ምንድን ነበር? ሰለፎቻችን እንዴት ነበሩ? አዎ ይገባናል። አሁን ላይ ያለው ተጨባጭ የምትሰሙት ብዙ ነገር ሊኖር ይችላል። ነገር ግን መልካም ከሆንሽ አላሁ ሱብሓነሁ ወተዓላ መልካም ላይ ይጥልሻል። ነገር ግን አግቢ። ስደት ላይ ስንት ዓመት ሆነሽ? አገር ገብተሽ ስንት ዓመት ሆኖሻል? ምንድነው የሚያስፈልግሽ? ከስሜት ያልፋል። እድሜሽ በሄደ ቁጥር መውለድ ብቻ ሊያምርሽ ይችላል። ከዛም ደግሞ መሰተር ብቻ ባላላት ተብሎ መኖርን ብቻ የምትመርጭበት ጊዜ ሊኖር ይችላል። ይሄ እናንተን ለሆነ የሆነ ነገር ስላለኝ አይደለም እንደዛም ብለው ሐቂቃ ማለት ነው። ግን እውነታው ተጨባጩ ይሄ ነው። አንዳንዴ ቆጣ ስንላችሁም በመጥፎ ነገር ብቻ አትረዱት። የሚወድም ሰው ወንድምም የሆነም ሰው ይቆጣል፣ ተቆጥቶ ይናገራል፣ ሊማታም ይችላል። እህቱ አይደለችም ማለት ነው አይደለም። እህቱ የምትገኝበትን ቦታና የማትገኝበትን ቦታ ስለሚቆረቆረውና ስለሚያስብ ስለሚያመውን ጭምር ነው። አግቡ። ከጠይቋችሁ 49 መስፈርት አታውጪ። እነዛ የምትማክሯቸው ሴቶች የራሳቸውን ህይወት እያሞቁ እንደሱማ እንደዛ አይደለም እንዴ የሚሉሽን ሴቶች እንዳሰሚያቸው። እውነቱን ነው የምነግርሽ። አንጀታቸው ርር እያለ ነው። ወሬ የሚያበዙትን ሴቶች አትቀበሉ። ትዳር ውስጥ ሆናችሁ ከትዳር ውጭም ሆናችሁ ወሬ ከሰማችሁ ትዳርም አትይዙም፣ ትዳራችሁን ታፈርሳላችሁ። አትስሙ ለማንም ወሬ። ህይወታችሁን ለሰዎች ለማራባት የሆነ እንትን አትሁኑ፣ ኦዲየንስ አትሁኑ። በቃ የራሳችሁን ህይወት ራሳችሁ ብቻ ኑሩት። ያኔ ባላችሁ ጋር ሰኪና ያለው ህይወት ትኖራላችሁ። ዝም ያለ ሰላም ሆነ። በተለይ ትዳር ላይ ትዳር ጸጥታ ይፈልጋል። ግዙፍ የሆነ ውቅያኖስ ነው። ነገር ግን የሆነ ነገር እንኳን ከተባለ ጠጠር የማያደፈርሰው ውቅያኖስም ጭምር ለመሆን ውቅያኖሱ እናንተ አእምሮ ላይ ነው ያለው። እንደዛ እንሆን። ቀደምቶቻችን የተወሰነ የሚሉትን ነገር ላስታውስና እጨርሳለሁ ኢንሻአላህ። አቅዋሉ ሰለፍ ስለ ጋብቻ እነዛ ቀደምት ሊቃውንቶቻችን የተናገሩት እንደዛ ነው። አንዳንዶቹ አሉ ደግሞ አንዳንድ ያላገቡትን ቀደምቶች ያነሱና እከሌ እኮ አላገባ ምን ችግር አለው ባላገባ ምናምን። ኧረ እባክህ እንደኛ እየተዝረከረኩ ነበር እነሱ ያላገቡት።
እነዛ ንጁሙል አርድ የሆኑትን ቀደምቶች ለአንተ መጥፎ ጸባይ መሸፈኛ ለማድረግ ትሞክራለህ። እነ ኢብኑ ተይሚያን የመሰሉ ጀግኖች፣ እነ ኢማሙ ነወዊ የመሰሉትን አናብስቶች አንተ ትዳር ስላልያዝክ ለነዛ አንተ እነዛ ጋር ራስን ማን ጋር ነው የምታወዳድረው? እንዲህ እነዛ ሰዎች ጋር ስማችሁን ለማድረግ እኮ ሸሪዓ ስላልገደበ እንጂ ውዶ ማድረግ እኮ ያለብን ሰዎች ነው ሐቂቃ ማለት ነው። ሐቂቃ እነዛ ሰዎች ጋር ሁሉም ቦታ አሉ እኮ ሁሉም ቦታ እስልምናን በገቡበት መርህ ራይተል ሐቅን አውለብልበው ኑረውት ወላሂ ለው ተዘከርቱ ተዘወጅት ብለው እኮ ነው። እንደኔና እንዳንተ ዝርክርክ ነው ነው እንደኔና እንዳንተ ማንንም ጋር እየተርመጠመጡ ነበር የእውነት አይደለም። ቢላሂ አለይክ ለው ተዘከርቱ ተዘወጅት ትዝ ቢለኝ አገባ ነበር። ይሄን ቃሉ ብቻ እኮ በቃ ነው እኮ ለኛ ትዝ ያላላቸው ስለ ስሜት የሚያስቡበት ጊዜ ላይ አይደሉም። አየህ በዚህ አለል ቢዳዑ ያጣድፋቸዋል፣ በዚህ ካፊሩ ያጣድፋቸዋል፣ በዚህ መላሂዱ ያጣድፋቸዋል። የማያጣድፋቸው የለም። ለዛ ሁሉ የሚገባውን ያክል ሐታ ጂሃድ ውስጥ እየገቡ መድረክ ላይ ማዕረካ ላይ እየገቡ እነዛን አብስቶች ጋር ራሳችንን ወንድንም ብለን ለመጠራት ሐቂቃ ወንድ የሚለውን ነገር እኔ እናንተ ላይ ራሱ ለመቀመጡ ከባድ ነው እና ቆም ብለን እናስብ፣ ራሳችንን እንዳናታልል። ሴቶቹም ሴቱ ነው በተለይ ወደ ሱና ጠጋ ያልን ወንድሞች ሐቂቃ ልንመካከር ይገባል። የእውነት ማለት ነው። እዚህም ያላችሁ ወንድሞቹ ምሰሙኝ ካላችሁ የእውነት እንመካከር ሐቂቃ ማለት ነው። በውስጥ እንቆጣጣር እርስ በርሳችን። እየሰራ ነው ያለነው ነገር እየሄድ ነው ያለነው አካሄድ ዱንያችንንም አኼራችንንም የሚያጠፋ የሆነ ነገር ነው። የእስከ ዛሬው አልፏል። እስከ ዛሬው ኖር ነው በቃ ሂዷል፣ አለፈ። ካሁን በኋላስ እድሜያችን በጨመረ ቁጥር የሆነ የምናስተካክለው ነገር የለም እንዴ? እድሜ እንኳን አይመክረንም እንዴ? ሁላችንም መጥፎ ገጽታ አለን። ምንም ማድበስበስ አያስፈልግም። ነገር ግን መቼ ነው ያ መጥፎ ገጽታ የሚቀየረው? ሰው እኮ ዱርዬ ሆኖ ሌባ ሆኖ አጭበርባሪ ሆኖ እኮ ተውበት አድርጎ ዛሬማ እኮ ጥሩ ሆኖ ይባላል እኮ። እኛስ ሰው የተባረከ ስለሆነ ደግ ህዝብ ስላለን ነው እንጂ አሁንም ምከሩን የሚለን ማለት ነው። እንደ ውስጣችን ቢታይ ለመምከር ዝግጆች ብልቻ አይደለም ይቅርና ለመመከር ብቁ እንሆናለን ከምንሰራው ነገር አንጻር። ሐቂቃ ወላሂ ቆም ብለን ልናስብ ይገባል። አላየ ሐል ስለዚህ ጉዳይ ቢወራ የሚያልቅ ነገር አይደለም። እኔም አንዱና ግንባር ቀደሙ የችግሩ ሰለባ ስለሆንኩ ግን ቀደምቶች ስለዚህ ጉዳይ ምን አሉ? መን ካነት ለሁ ዘውጀቱ ዋሂደቱን ላ የስልሑ ሊልቀዳኢ ወላ የፍሱሉ በይነ ናስ ይላሉ። ቃዲ ብን መስዑድ የሚባሉ ሰው ናቸው። መን ካነት ለሁ ዘውጀቱ ዋሂዳ እኔ አይደለሁም ያልኩት፣ እኔ ጋር እንዳተነካኩኝ። እኔ የሚሉትን ብቻ እናገራለሁኝ። አላሁ ስብሓነሁ ወተዓላ በንግግሬ ኢኽላስ ካለኝ አላሁ ስብሓነሁ ወተዓላ አጅሩን ይሰጠኛል። እውነታውን ግን ፍርጥ አድርገን ነው መናገር ያለብን። ለመናገር ልንሸማቀቅ ልንሳቀቅ አይገባም። ይሄን ደግሞ ሰምቶ የሚተገብረው ሰው ሊኖር ይችላል። ችሎታ ያለው ወንድ የሆነ ልታይ ያላለ ስትር ብሎ የሴትን አያያዝ ወንድ ሆኖ ስክን ያለ የሆነ ህይወት መኖር የሚፈልግ የሆነ ሰው ሊሰማ ይችላል። አላሁ ስብሓነሁ ወተዓላ በረካ ያድርግለት። እኛንም አላሁ ስብሓነሁ ወተዓላ የምንናገረውን የምንተገብር የሐቅ ሰዎች አላህ አድርገን። መን ካነት ለሁ ዘውጀቱ ዋሂዳ ላ የስሉሑ ሊልቀዳእ አንድ ሚስት ያለችው ሰው ለፍርድ አይታጭም አሉ። የፍርድ ሰው አይሆንም። በቃ ናቂሰል ዐቅል ነው እያሉ ነው፣ እየተሳደቡ ነው። በነገራችን ላይ ልካችን እየነገሩም ማለት ነው። ወቃለ ኢብኑ ሒያን አተውሒዲ አድረክቱ ቀውመን ላ የጅሊሱነ በይነሁም መን ካነት ለሁ ዘውጀቱ ዋሂዳ ወየሕሰቡነሁም ሚን ሲጋሪ ናስ። ሹፉ ቢላሂ ዓለይኩም እኔት አንቺስ ትዝ አይሉሽም እነዚያ እህቶችሽ አንድ ግሩፕ ላይ ለብዙ ነገር እየሰራችሁ እህቴ ናት እመወዳት እህቴ ናት ብለሽ ስታበቂ ለባልሽ ብድሪያት ምን ችግር አለው? ብቃት ካለው ተመካክራችሁ። አሁን እኮ ስለዚህ የሚመካከር ሰው ከጠፋ እህትሽ እዛ እንደዛ እወዳታለሁ እያልሽ ውዴታ እስከ ጀነት የሚል ግሩፕ ከፍተሽ እንዋደዳለን ብላችሁ አንድ ቻናል ላይ ብዙ ሆናችኋል አይደል? አንድ ቤት ላይ ሁለታችሁ ብትሆኑስ ርዝቅ መቼም ምን عند الله سبحانه وتعالى እንደሆነ ታምናላችሁ። ቢያንስ
ይህን ነገር አላህ ከገጠመለት የተባረከ የሆነ ሰው ሊያደርገው ይችላል። አውቃለሁ የሚያደርጉት እህቶች እንዳሉ። ነገር ግን ለማመን እንኳን አትሳቀቁ እንጂ እመኑበት። 2 3 እና 4 ሆኖ በአንድ ንጉስ ስር ጥላ ስር መቀመጥ ክብር እንጂ ውርደት አይደለም። በዚህ ጥላ ስር የተቀመጡ ቀደምት እናቶችን ብናስተውል እጅግ በጣም ብዙ መቁጠር ይቻላል፣ ሰዓት ስለሌለ እንጂ ማለት ነው። እናንተ ከነዛ በላይ ናችሁ ወይ? ባልሽ ላንቺ ብቻ የተሰጠ አይደለም፣ ለ4 ሴት እንድችል ተደርጎ የተፈጠረ ነው ወንድ ማለት እንደዛ ነው በቃ። እናንተ ደግሞ አላሁ ሱብሓነሁ ወተዓላ በኒቃብ አስውቦ የቤት እመቤት እንድትሆኑ አላህ አስቀመጣችሁ። ይሄንን አምነን ውብ የሆነን ህይወት መምራት እንችላለን። ሰው ዛት እዚህ ምን አለ? አድረክቱ ቀውመን ላ ይጅሊሱነ በይነሁም መን ካነት ለሁ ዘውጀቱ ዋሂዳ። የሆኑ ህዝቦችን አግኝቻለሁኝ አሉ ኢብኑ ሐያን ረሂመሁላህ። የሆኑ ህዝቦችን አግኝቻለሁ ላ ይጅሊሱነ በይነሁም በመካከላቸው አይቀመጡም ነበር። ማን? መን ካነት ለሁ ዘውጀቱ ዋሂዳ፣ አንድ ሚስት ያለው እነሱ ጋር አይቀመጥም ነበር። ለምን አለ? የሕሰቡነሁም ሚን ሲጋሪ ናስ፣ ከትንንሽ ሰዎች ምን አሕቀሪ ናስ አድርገው ነበር የሚመለከቱት። በቃ እንግዲህ አላህ ይድረስልን። ሌሎቹ ምን ይላሉ? ተበሰርቱ ፊ ኡመሚን ሃሊከትን፣ ወደ ጠፍዶ ወደ ሆኑ ህዝቦች ተመለከትኩኝ። ፈወጀድቱሁም እዕታዱ አን ተኩነ ለሁም ዘውጀቱ ዋሂዳ። የጠፉ የሆኑትን ህዝቦች ታሪክ ማጥናትና ማሰላሰል ጀመርኩኝ። ግን የጠፉበትን ምክንያት ሳጤ ነው አንድ ሚስት ብቻ ነበረቻቸው። ይሄ ነው ያጠፋቸው። ዘራቸው አንሶ ተመናምነው ጠፉ። አሁን ሙስሊሙ እየገዘፈ ያለው ለምን ይመስላችኋል? ናዲርም ቢሆን 2 3 4 ያገባ ሰው አለ። ታገጋ በተለይ እኛ ሀገር ያለው ነገር በዚህ ጉዳይ እጅግ በጣም የጠና ነው። እኛ ሀገር ሀበሻ ላይ ያለው በዚህ ጉዳይ ላይ እጅግ በጣም የከፋ ነው ከሌሎች ዓለም። እኔ እስልምናው ራሱ እኛ ሀገር ላይ የሚቀይርበት የሆነ ማንነት አለ። ሌላው ዓለም ሐቂያ እንደዚህ ያዙ ይልቀቁ የሚልበት ተጨባጭ ላይ አይደለም። ወንዶቹም ሌሎች ናቸው፣ ወንዶች ናቸው፣ ሴቶቹም በቃ ጸጥ ነው፣ በቃ አለቀ። ነገር ግን እንዴት ነው እንደኛ ሀገር አንዱትን ዱባይ፣ አንዱትን ሳውዲ አረቢያ፣ አንዱትን እንትን አድርጎ አይደለም አፈርድም እያስጋጣ አይደለም እንደዛ ነው። መርህ አለ የራሱ። ነገር ግን እንዴት ነው መሆን ያለበት? ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ይባላል። አላይ ሐል በዚህ ጉዳይ ላይ የመጡት የሆኑ አነጋገሮች እጅግ በጣም ብዙ ናቸው። አንድ ብቻ ልጨምርና አቆማለሁ ወንድሜም ስላለ ባረከላሁ ፊክ። ወቂለ ለኢብኑ ዩኑስ አልሙዘኒ ረሂመሁላሁ ተዓላ ሊመ اليهود والنصارى تركوا التعدد أي لهم زوجة واحدة؟ ተጠየቁ። ኢብኑ ዩኑስ አልሙዘኒ ረሂመሁላህ አይሁድና ነሳራዎች ተዓዱድን የተውበት ምክንያት በአንድ ሚስት ብቻ የተበቃቁበት ምክንያት ለምንድን ነው ተባሉ። ቃል ኡላኢከ አቅዋሙን ቀድ ضربت عليهم الذلة والمسكنة وباءوا بغضب من الله سبحانه وتعالى። እነዚህ ሰዎች ለውርደትና ለድህነት የተዳረጉና የአላሁ ስብሓነሁ ወተዓላ ቁጣ የደረሰባቸው ሰዎች ናቸው አሉ። አንድ ሚስት ብቻ የተደረገባቸው ሰዎች በዚህ ልክ ነው የሚረዱት ቀደምቶቻችን። وقيل لأبي معروف الكرخي رحمه الله تعالى ما الحكم في قوم زعموا الزهد فلا يتزوجون إلا واحدة؟ شوفوا بالله عليكم زهد إنهم يتمنوا النزي سوج لا زهد سلمي بيزي سلمي يارجون جزاچنن سلمي يوسدبن كاند ሚስት ውጭ አናገባም የሚሉትን ሰዎች ስለ እነዚህ ሰዎች ምን ትላላችሁ ተባሉ። ኢማም الخرخي الحنفي رحمه الله تعالى የሐነፊያት ልቅ ዓሊም ናቸው። ባረከላሁ ፊኩም። ምን አሉ እሳቸው? ፈላ የተዘወጁነ ኢላ ዋሂደተን፣ አንድ ሚስት አናገባም። ለምን? ዛሂዶች ነን እኛ፣ ተኸሊ ሆነን ዚክር ማድረግ አለብን የሚሉ ሰዎች አሉ። ምን ትላላችሁ ተባሉ። ቃል ምን አሉ? ላ ሸይአ ኡላኢከ መጃኒን ፈመህማ በለጉ ሚነ ዙህዲ ለም የብሉጉ መዓሸረ አቢ በክር ወዑመር ወዑስማን ወዓሊ። እነዚህ እብዶች ናቸው አሉ። ፈመህማ በለጉ ሚነ ዙህድ፣ በዙህድ በዛሂድነት የፈለጉትን ደረጃ ቢደርሱ ለም የብሉጉ መዓሸረ አቢ በክር ወዑመር ወዑስማን ወዓሊ፣ በተአምር ቢፈጠር የዑመርን የአቡበክርን የዑስማንና የዓሊን ቃል ኪዳን አይቆናጠጡትም። እነዚህ እብዶች ናቸው። እነሱ ይንፈጽመውታል፣ አምነውበት ተግብረው ተራምደዋል። እነዚህ ምንድናቸው? ከየት የመጡ ከየትኛው ፕላኔት የተገኙ ፍጥረቶች ናቸው? እብዶች ናቸው እንጂ አሉ።
سئل ابن عياض رحمه الله عن الرجال لهم زوجة واحدة أي رمو لي لو سو تطيق سلو وندوش عند مثل وندوش فقال أولئك أموات يأكلون ويشربون ويتنفسون النزي السوج أولئك أموات ميت ناتشو بجا يبلالو يتطالو يتنفسالو እንጂ ከሙታን የሚተናነሱ ሰዎች አይደሉም ማለት በዚህ ጉዳይ ብዙ መባል ይቻላል ግን ሐቂቃ ቆም ብለን ስናስብ ይሄ እንዳለው ነው እንመንበት ትዳር የሚባለውን ነገር ምን አይነት ዩኒቨርሲቲ ምን አይነት ካምፓስ እንደሆነ ቆም ብለን እናስብ አደራ ምለው ለወንድሞች እንመካከር እስኪ በውስጥ እንመካከር ተጨባጫችን የእውነት ማለት ነው ውዴታችን ለኢኽላስ ካለው ከሆነ ውዴታችን የእውነት ከሆነ የእውነት አላህ Subhanahu Wa Ta'ala ፊት አይነ المتحبين فيه ስንባል አቡ ሂባ መሰረ ወንድሞች አብዱል ከሪም ኡስታዝ ከሌ አቡ ሁዘይፋ የምንባባል ወንድሞች ከሆነን እስኪ እንመካከር ስለ ችግራችን አሁን እኮ ጠፋኩ መመካከር ተሳቀቅን እኮ ዘና ብለን የምንቆጣው ወንድም አጣን ዘና ብሎ የሚቆጣን ወንድምም ጠፋ ይሄ በመምጣቱ የብዙ እህቶች እንባ እየፈሰሰ ነው ያለው ብዙዎች ደም እንባ እያለቀሱ ነው በእኔ ምክንያት ሊሆን ይችላል በሌሎች ምክንያት ሊሆን ይችላል በብዙ ነገር እህቶችም እንደዛው ከነገር ከምላስ ተቆጠቡ ሐቂቃ የናንተ ብዙ በብዛት መጥፊያችሁ ምላሳችሁ ነው ረሱሉም አለይሂ ሰላቱ ወሰለም ተናግረዋል ጀሃነም ውስጥ በስታችሁ አይቻችኋለሁ ሶደቃ ብዙ ተብላችኋል ችግራችንን እንመን የሚነገርን ጉድለት አምን እንቀበል ዛሬ አንድ ብለን ለለውጥ እንንቀሳቀስ ከዛ በኋላ አላህ Subhanahu Wa Ta'ala ያማረ የሰመረ የሆነ ህይወት ይሰጠናል ስለዚህ ጉዳይ በብዛት ቢነገር የሚያልቅ ነገር አይደለም ነገር ግን ቆም ብለን እናስብ በተለይ ወንድሞች አሁንም ደጋግሜ የምናገረው ምናልባት እዚህ እንኳን ላትኖሩ ትችላላችሁ እንደዛ ምን ሰዎች ትዳር መስርተ ካልተሳካልህ ጸጥ ብለህ መፍታት ያለብህን ነገር ፍታ በቃ አለሳካ ካለ ይሆኑ በቃ ለምንድነው እንደዚህ አይነት ገንዘብ ስጭኝና ልፍታሽ ምን ማለት ነው በምን ደዋ ነው አንተ በጣልከው አንተ ላግባሽ ብለህ ሂደህ ባገባህ ሴት እንደገና ለመፈታት ገንዘብ ስጠይቅ አንተ አታፍርም እንዴ እህት የለህም እንዴ እሺ ማውራቱም አንድ ነገር ነው አሁን እኮ ሳምፕል እኮ ሆነ በቃ በውስጥ ማውራት የመጀናጀን የምንለው ነገር እኮ ተራ ነገር ሆነ እሺ እንዴ እዚህ ደረጃ ድረስ ስንቶች ናችሁ የሚያለቅሱት አልፈታኝ አለ ቁጭ ብለህ እዛ ገጠር ጫትን እየቀረጠፍክ በለጬ ገለምሶ እያልክ እየበላህ እሷ እዛ አፈርደም ግጣ እየላከችልህ ገንዘቧን ቅርጥፍ አድርገህ በልተህ አልቆም ቢሆን ገንዘቤን አንጣ ብላ ሳትጠይቅ አረፈታኝ እንግዲህ እንለያይ መከርኩ ነገርኩ ዘከርኩ አልተሳካም እንለያይ ስትልህ እንዴ ይሄን ያህል ሺህ ብር ስጭኝና ልፍታሽ 200 ሺህ ብር ይላል አንተ አፋቻቻሉ እና ሐቂቃ ሁላችንም አላህ Subhanahu Wa Ta'ala ሐቅ ሰው አላህ ያድርገን አላህ Subhanahu Wa Ta'ala የተባረከ ያማረ የሆነ ትዳር አላህ ይወፍቀን 2 3 4 አላህ ይወፍቀን ለዚህም ዝግጁ የሆኑ እህቶችን አላህ ያዘጋጅልን እኛንም ወንድ አላህ ያድርገን እነሱንም ሴት አላህ ያድርጋቸው ወንድም አባሂባ ባረከላሁ ፊክ ወጀዛከላሁ ኸይረን ሰዓት ብዙ ይርኩኝ መሰለኝ ቀጥል ሀቢቢ ባረከላሁ ፊክ نعم مرحبا جزاك الله خير يا أخي خير إن شاء الله እንግዲህ ያው ወንድማችን ብዙ ነገር አስተዋውሶናል ማለት ነው ኢንሻአላህ እኔም ቅድም ካቆምኩበት የተወሰነች ጨምርና ያው ለማቆም እንከደዳለን ያው ትንሽ ሰዓት ስለሄደ ማለት ነው እንግዲህ ስኬታማ ትዳር ለመመስረት የሚያስፈልጉ ዋና ዋና ነገራቶች እያየን ነበር ማለት ነው ከነዛም ውስጥ ያው ስለ መወዳ አይተናል መወዳ ፍቅር መኖር እንዳለበት ውዴታ መኖር እንዳለበት አይተናል ነብዩ አለይሂ ሰላቱ ወሰለም ስኬታማ ትዳር አንድ ትዳር ስኬታማ ይሆን ዘንዳ ያኔ መጀመሪያ ተጋቢዎች ሲጋቡ የተወደደች መሆን እንዳለባት ባሏን የምትወድ እሱም ደግሞ እንደዚሁ የሚወዳትን ስታየው ሲያያት የምታምረውን ማግባት እንዳለበት የመከሩበት ሁኔታ አለ ማለት ነው እና መወዳ የሚባለው ነገር በትዳራችን ላይ ትልቅ የሆነ ስኬታማ ትዳራችንን ስኬታማ ለማድረግ ትልቅ የሆነ
አስተዋጽኦ አለው ማለት ነው። እንግዲህ ባለትዳሮች ወደ ትዳር ህይወት ሲገቡ ያው በመወዳ በፍቅር መሆን አለበት። ትዳራቸውን ከመሰረቱ በኋላ ይህን ነገር መርሳት የለባቸውም። ምክንያቱም አላህ ተባረከ ወተዓላ ወጀዐለ በይነኩም መወደተን ብሏል። መካከላችን ፍቅርን ያደርጋልና ይህንን ነገር መጠቀም መቻል አለብን። ሌላኛው ስኬታማ ትዳር ለመመስረት ከሚያስፈልጉ መሰረታዊ ነገራቶች ረሕማ የሚባለው ነገር ነው። አሁንም አላህ ተባረከ ወተዓላ አረሕማ አይዶን ሚን አሳሲ ዘዋጅ ናጂሕ ፊል ኢስላም በእስልምና ስኬታማ ትዳር ሊኖር ዘንዳ ዋና መሰረት ነው። አሁንም ልክ እንደ መወዳ ሁሉ ራህማ የሚባለው እዝነት የሚባለውም አላህ ተባረከ ወተዓላ በዕደል መወዳን የጠቀሰው እንግዲህ መወደተን ወራህማ ብሎ ጠቅሶታል። ይህም ያደረገበት ምንድነው ይላሉ ዑለማዎች ይህንን ሲያብራሩ ያኒ እዝነት በውስጡ መተዛዘን ስላለበት ነው ይላሉ። ከፍቅር በኋላ ነው እዝነት የሚመጣው፣ ከውዴታ በኋላ ነው። ብዙ ጊዜ የሆኑ ሰዎች ወይም የሆነ አንድ የሰው ልጅ በአእምሮ ለሚያስበው የሚያዝነው በጣም ለሚወደው ሰው ነው እና መወዳን መጀመሪያ ያስቀደመው ፍቅር ካለ መተዛዘንም በዛው አብሮ ስለሚሄድ እነዚህ ሁለቱ የማይለያዩ ስለሆኑ ነውና ማለት ነው። እንግዲህ አንድ ባል ሚስቱን ከአቅሟ በላይ በሆነ ነገር ሊያስገድዳት ወይም ሊጭንባት አይገባም፣ ሊያዝንላት ይገባል። ትልቁ ትዳራችንን ስኬታማ ሊያደርገው የሚችለው ይሄ ነው። በትዳር መካከል ላይ መተዛዘን መቻል አለብን። ባል ሚስቱን በማትችለው ነገር ማስገደድ የለበትም። ከአቅሟ በላይ በሆነ ነገር ከሷ ችሎታ በላይ በሆነ ነገር ሊያስገድዳት አይገባም፣ ሊያዝንላት ይገባል። ወከዛሊክ እንደዚሁ ሚስትም ደግሞ ከባሏ ከአቅም በላይ የሆነን ነገር መጠየቅ የለባትም። በተለይ ይሄ እዝነት የሚባለው ነገር በጣም አስፈላጊ ነው ለሚስቶች። በተለይ ባሎችን ብዙ ጊዜ በወጭ ማጨናነቅ የሚባለው ነገር አለ። እንደዚሁም ባሎች ደግሞ ሚስቶችን በተለያዩ የቤት ስራዎች በተለያዩ ነገራቶች ማስጨነቅ የሚባለው ነገር አለና በመካከላችን እዝነት መኖሩ ትዳራችንን ስኬታማ እንዲሆን ያደርጋል ማለት ነው። መተዛዘን መቻል አለብን። መቼም የሰው ልጅ ሲባል ሙሉ አይደለም። የሰው ልጅ ሲባል አንድ ጊዜ ያጣል፣ አንድ ጊዜ ያገኛል፣ አንዴ ይታመማል፣ አንዴ ጤነኛ ይሆናል፣ አንድ ጊዜ የሆነ ነገር ያጎል የሆነ ነገር ያጠፋል፣ አንድ ጊዜ ደግሞ ያስተካክላል። በዚህ መካከል ነው ያለ ነውና በትዳር መካከል ትዳራችንን ስኬታማ ለማድረግ መተዛዘን መቻል አለብን ማለት ነው። እንደውም ዑለማዎች በዚህ ጋር እያይዘው ሲመክሩ አንዲት ሚስት ባሏን በወጭ ማጨናነቅ የለባትም፣ በል እንደውም ከቻለች በወጭ ልታግዘው ይገባል። እሱ እንደዚህ አይነት የወጭ ፈተናዎች በሚገጥሙት ሰዓት ምናልባት የገንዘብ ችግር ሊገጥመው ይችላል። እነዚህ ችግሮች በሚገጥሙት ሰዓት እሷ ልታግዘው፣ ልትረዳው፣ ከቤተሰቦቿም ቢሆን ጠይቃ ልታግዘው ይገባል ይላሉ ዑለማዎች ማለት ነው ሲመክሩ። ይሄ ከምንድን ነው? ያው እዝነት በመካከላችን መኖር ስላለበት ማለት ነው። እንደዚሁም ባል ሚስቱ ስትታመም እጅግ በጣም ሊያዝንላት ሊንከባከባት ይገባል። ብዙ ጊዜ የሰው ልጅ የሚለካው በፈተና ጊዜ ነው፣ በችግር ጊዜ ነው። ሚስት ለባሏ ምርጥ መሆኗ የምትለካው ባሏ በቸገረው ጊዜ ነው። ባል ለሚስቱ ምርጡ መሆኑ የሚታወቀውና የሚለካው ሚስቱ በታመመች ጊዜ ነው ማለት ነው። ሚስቱ በታመመች ጊዜ የቤት ስራዎችን ሊሰራላት ይገባል፣ ሊያግዛት ይገባል፣ ወይም የሚያግዛት አካል ሊያመጣላት ይገባል ማለት ነው። በዛ አይነት መልኩ ትዳራችንን ስኬታማ ማድረግ አለብን፣ በፍቅርና በእዝነት ማለት ነው። ፍቅርና እዝነት ካለ እንግዲህ ትዳራችን ስኬታማ ይሆናል ማለት ነው። ሌላው ትዳራችንን ስኬታማ ሊያደርጉ ከሚችሉ ነገራቶች ውስጥ አልኢህቲራም ነው፣ መከባበር። በትዳር ውስጥ መከባበር ትልቅ ቦታ ነው። እስልምና አይደለም ለባልና ለሚስት ይቅርና እስልምና ለማንኛውም ሰው እርስ በራስ እንድንከባበር የሚያዝ የሆነ ሃይማኖት ነው ማለት ነው። ስለዚህ ባል እና ሚስት መከባበር አለባቸው። ሚስት በተለይ ልታከብር ይገባታል ባሏን። ይላሉ ምን ይላሉ መሰላችሁ? አንዳንድ አባባሎች እንኳ ይሄ ኢህቲራም የሚባለው ነገር እዝነት የሚባለው ነገር ፈውቀ ኩል ሸይ ይላሉ፣ ከሁሉም ነገር በላይ ነው ይላሉ። ሐታ ከጓደኝነትም በላይ ነው፣ ከቅርብነትም በላይ ነው፣ ከውደታም ከፍቅርም በላይ ነው ይላሉ። ኢህቲራም አንድ ሰው ልትወደው ትችላለህ፣ ልትወጂው ትችያለሽ፣ በጣም ልትወጂው ትችያለሽ። ባልሽ የማታከብሪው ከሆነ ግን ያንቺ ውዴታ ለሱ ምንም ነገር አይደለም። እና ኢህቲራም የሚባለው መከባበር የሚባለው ነገር
ለትዳራችን ስኬታማ ከሚያደርጉ ነገራቶች ውስጥ አንዱ ነው ማለት ነው። ስለዚህ ትዳራችን ስኬታማ ይሆን ዘንዳ በትዳራችን ላይ አንደኛውን ማክበር አለባት። ሚስት ባሏን ባል እንደመሆኑ መጠን ልታከብረው ይገባል። ባልም ደግሞ ሚስቱ ስለሆነች የሱ ሁሉ ነገሩ ናት። የሱ ኃላፊነት አለባት። የሱ ኃላፊነቱ ናት። ስለሷ ይጠየቃልና ሊያከብራት ይገባል ማለት ነው። በመካከላቸው ሰላምታ ሊለዋወጡ ይገባል። በሚገናኙ ጊዜ አሰላሙ አለይኩም ሊባባሉ ይገባል። የአላህን ሰላምታ በዱዓ ሊደራረጉ ይገባል ማለት ነው። ሁሉም የቤታቸውን ግዴታ ሊወጡ ይገባል። ኧረ እኔ ምን አሻኝ የራሱ ጉዳይ የሚባልን ነገር ማስወገድ መቻል አለብን ማለት ነው። እነዚህ ነገራቶች ካሉ እነዚህ ትዳራችን ስኬታማ እንዳይሆን የሚያደርጉ ነገር ናቸውና ከፊል ጭቅጭቆችን ያመጣሉ፣ መጠላላቶችን ያመጣሉ። እንደዚሁም ደግሞ ስኬታማ ያልሆነ ትዳር እንዲፈጠር ያደርጋል ማለት ነው። ሌላው እንደዚሁ ስኬታማ ትዳር እንዲኖረን ከሚያደርጉ ነገራቶች ውስጥ ደግሞ አሰኪነቱ ወጡማኒና ነው። መረጋጋት፣ በትዳር ላይ መረጋጋት መቻል አለብን። አላህ ተባረከ ወተዓላ ቅድም በጠቀስኩላችሁ አንቀጽ ላይ ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ብሏል። ሰኪና ሊኖረን ይገባል። ይሄም ትዳራችን ስኬታማ እንዲሆን ከሚያግዙ ትልቅ መንስኤ ናቸው ማለት ነው። ትልቆቹ መሰረት ናቸው። ሌላኛው አልኢዕቲራፉ ቢመውጁድ አኸር፣ ሌላኛው ደግሞ ኢዕቲራፍ ማድረግ፣ አንደኛው የአንደኛውን መልካም ነገር ባል የሚስቱን መልካም ነገር ኢዕቲራፍ ማድረግ አለበት፣ መንገር አለበት፣ ማውራት አለበት ማለት ነው። የሱ ሚስት ጥሩ እንደሆነች፣ የሱ ሚስት በቃ እሷ ጥሩ ለሱ እንደሆነች፣ መልካም ጎን እንዳላት መልካም ጎኗን ሊያወሳላት ይገባል። ሚስትም እንደዚሁ ደግሞ የሱን መልካም ጎኖቹን ልታወሳ ይገባል። ብዙ ጊዜ ግን ያው እንደሚታወቀው ነቢዩ አለይሂ ሰላቱ ወሰላም ያው ሴቶችን በዚህ ጉዳይ ላይ በጣም የወቀሱበት ሐዲስ አለ። ያው ወቀሳም ብቻ ሳይሆን ያስጠነቅቁበትም ሐዲስ አለ። ሴቶች አብዛኛው ጀሃነም ውስጥ ካበዛቸው ወይም ጀሃነም ውስጥ በብዛት እንዲገቡ ከሚያደርጋቸው ምክንያት ሲጠቅሱ የጠቀሱበት ሁኔታ አለ። ከነዛም ሁኔታ ምንድነው ማለት ነው? ከነዛም ተግባራቶች ውስጥ አንደኛው ወተክፍሩል አሽራ ነው። የባልን ውለታ ይክዳሉ፣ የባልን መልካም ነገር ይክዳሉ ማለት ነው። የሆነ ሰዓት በሆነ ነገር ካስቀየማት ማራአይቱ ሚንከ ኸይረን ቀጥ ነው የምትለው፣ ከአንተ እንደው ምንም አይነት ኸይር ነገር አይቼ አላውቅም ትላለች አሉ። ምንም ኸይር ነገር አይቼ አላውቅም፣ ያ ሱብሃንአላህ፣ ምንም ኸይር ነገር አይቼ አላውቅም ትላለች አሉ። ይሄ ነው አንድም ልጅ ሴት ልጅ ጀሃነም በብዛት እንዲገቡ ሊያደርጋቸው የሚችል ይሄ ነውና ኢዕቲራፍ ማድረግ አለብሽ። የባልሽን ውለታ መካድ የለብሽም። የባልሽን መልካም ጎን፣ የባልሽን መልካም ነገር መካድ የለብሽም። ባልም እንደዚሁ ደግሞ የሚስቱን መልካም ጎን፣ ሚስቱ ምናልባት በጣም ብዙ መልካም ነገር አድርጋለት ሊሆን ይችላል፣ ታደርግለታለች። እውነት ምንም ባልና ሚስት መካከል መልካም ነገር አይኖርም ማለት አይቻልም። ብዙ መልካም ነገራቶች አሉ። ግን በሆነች ትንሽዬ ምክንያት በሆነች ትንሽዬ ነገር እስከዛሬ የነበራቸውን ፍቅር፣ የነበራቸውን ሰላም፣ የነበራቸውን ደስታ የሚያጠፋ የሆነ ንግግር መናገር የለብንም ማለት ነው። ትዳራችን ስኬታማ እንዳይሆን ከሚያደርጉ ነገራቶች አንዱ ነው። ከዛም በኋላ ሰይጣን ያችን መጥፎ ቃል ይጠቀምና እንዴት እንደዚህ አለኝ፣ እንዴት እንደዚህ አለችኝ አእምሯችን ላይ እየደጋገመ ወደ ፍች እንድንሄድ ያደርገናል ማለት። ስለዚህ ሁልጊዜ የሆነ ሰዓት ላይ ቁጭ ብለን ምን ማድረግ አለብን ማለት ነው? መልካም ነገራቶችን መዋሳሳት አለብን። መልካም ነገሯን ስታወሳላት የዛን ሰዓት መልካም ነገር ላይ መልካም እየጨመረች ትሄዳለች። መልካም ነገሩን ስታወሽለት በመልካም ነገር ላይ መልካም ነገሩን እየጨመረልሽ ይሄዳል ማለት ነው። ስለዚህ እንደዚህ ማድረግ አለብን። መልካም ነገራችንን ምን ማድረግ አለብን? ኢዕቲራፍ ማድረግ መቻል አለብን ማለት ነው። ማመስገን አለብን። በመልካም ነገሩ ላይ በጣም ልናመሰግን ይገባል። በሚስት መልካም ነገር ላይ ልታመሰግናት ይገባል። በባልሽ መልካም ነገር ላይ ልታመሰግኙ ይገባል ማለት ነው። ሌላኛው ትዳራችንን ስኬታማ እንዲሆን ከሚያደርጉ ነገራቶች መካከል አልሒዋሩ ወኒቃሹ ነው። ሒዋር ውይይት፣ በመካከላችን ውይይት መኖር ይገባል። መመካከር እንግዲህ ያው ኒቃሽ የሚለው ምናልባት መጨቃጨቅ የሚለው ሊሆን ይችላል። ነገር ግን በዛ መልኩ ሳይሆን በትዳራችን መካከል ምን መኖር አለበት ማለት ነው? ውይይት መኖር አለበት። መመካከር፣ የሆነን ጉዳይ ለመፈጸም የሆነ ስራ ለመስራት ሚስትን ማማከር አለብህ። አንተ የሆነ ነገር ስታስብ፣ የሆነ ነገር ለመስራት ስታስብ ሚስትን አማክረ መሆን መቻል አለበት። በአንቺም የሆነ ነገር ስታስቢ ባልሽ ጋር መመካከር፣ የሆነ ነገር መወያየት ማለት ነው።
እንጂ የዛ ነገር ላይ እኔ ያልኩት ካልሆነ ወይም አንተ እኔ ያልኩት ካልሆነ በሚል ትዳራችንን መገንባት የለብንም ማለት ነው። ትዳራችንን ሊያፈርሱ የሚችሉ እኔ ያልኩት እኔ ብቻ ይሰማ የሚል ነው ማለት ነው። በትዳር ህይወት ላይ ደግሞ እንደዚህ አይነት ነገር የለም። ትዳር ብሎ ማለት እኔም አንቺም ወይም አንተም እሷም ምንም የምንኮንበት ነው ማለት ተቆራይታችሁ ሀሳባችሁን አጋርታችሁ የምትኖሩበት ነው። ስለዚህ የሆነ ሀሳብ ተወያይታችሁ መፍታት መልመድ አለባችሁ ይላሉ። እንደውም ዑለማዎች ሲመክሩ በየሳምንቱ ጁምዓ የሹራ ቀን ሊኖረው ይገባል ባለትዳሮች ይላሉ። ሹራ የሚያደርጉበት የሚመካከሩበት ስለ ጥፋታቸው የሚተራረሙበት ወከዛሊክ እንደዚሁ ደግሞ መልካም ነገራቸውንም ደግሞ የሚያወሱበት የሚቀጥሉበት ማለት ነው። መልካም ነገር ስናነሳ ያ መልካም ነገር እንድንጨምር እንድንቀጥልበት፣ መጥፎ ነገር ደግሞ የምናነሳው ደግሞ ተወያይተን ለመፍታት ነው ማለት ነው። የሆነ አስቸጋሪ ባህሪ ካለበት ቁጭ አድርገሽ አንቺ የሐቢቢ እንደዚህ ይህንን ባህሪዎችን ብትተው እያስከፋኝ ነው፣ እኔን ውስጤን ቅር እያለኝ ነው። አንተም ደግሞ ቁጭ አድርገህ የሐቢብቲ ውዷ ባለቤቴ ሆይ ይሄ ባህሪ እያስከፋኝ ነውና እነዚህ ባህሪዎችን ብትተይ እኔ ካንቺ በጣም ካለ ክብር ካንቺ ካለ ፍቅር የተነሳ እነዚህን ባህሪዎች ያኔ ፍቅሬን እንዳያጠለሽብኝ ስለምሰጋ መተው አለብሽ። በመልካም ንግግር በመልካም ቃላቶች እነዚህን ነገራቶች ማስተካከል መቻል አለብን። እንደዚሁም ደግሞ ተጋፉልም ሊኖር ይገባል። እርስ በርስ ያኔ ስህተቶችን መተላለፍ ማለት ነው። የሰው ልጅ ሲባል ሙሉ አይደለም። ያለ ስህተት የተፈጠረ አንድም ሰው የለም። ኩሉ በኒ አደም ኸጣ ነው። እያንዳንዱ የአደም ልጆች በሙሉ ተሳሳቾች ነንና በትዳር መካከል መሳሳት ሊኖር ይችላል፣ ጥፋት ሊኖር ይችላል። የማያጠፋ የለም፣ ማዕሱም የለም። ስህተት ልትሰራ ትችላለች፣ ስህተት ሊሰራ ይችላል። ይህን ጊዜ ያኒ ተጋፉል ሊኖር ይገባል። አይተን እንዳላየ ማለፍ ወይንም ደግሞ ያንን ስህተት ደግሞ በመልካም ማስተካከል፣ በመልካም ማረም፣ ቀስ አድርጎ በመምከር ቀስ አድርጎ በጥሩ ስነ ምግባር በጥሩ ባህሪ በመምከር ማለፍ ይኖርብናል ማለት ነው እንጂ ማንኛውም ትዳር ብዙ ጊዜ አሁን አንዳንድ ትዳሮች በቃ በውስጣቸው ምንም አይነት ስህተት ይለል በቃ እንደው ምን ነው ትዳር እንደነሱ በሆነ የሚያስብሉ ትዳሮች እናያለን፣ ባለ ትዳሮች እናያለን ማለት ነው። ትዳር እንደነሱ ነው እንጂ በቃ ስኬታማ ናቸው በትዳራቸው እንላለን ማለት ነው። ነገር ግን እነዚያ ትዳሮች መካከል እነዚያ ባለ ትዳሮች መካከል ችግር ሳይፈጠር ቀርቶ አይደለም፣ ሳይጣሉ ቀርቶ አይደለም። ጸብ አለ፣ ችግር አለ፣ ብዙ ነገሮች አሉ። ነገር ግን ችግራቸውን ወደ ውጭ አይወጡም፣ እዛው ራሳቸው ይተላለፋሉ፣ ራሳቸው ውስጥ በውስጥ ፈተው ይጨርሳሉ ማለት ነው። የሆነ ችግር ከተፈጠረ ማሳደር የለብንም፣ ፈተነው ማደር ነው ያለብን። ካሳደርነው ደግሞ ጠዋት መጀመሪያ መሆን አለበት ችግራችን መፍታት ነው ያለብን። ችግርን ችግር እየወለደው ጥፋትን ጥፋት እየወለደው ወደ ሌላ ነገር ይወስዳል፣ ትዳራችንን ወደ መበላሸት ይወስደዋል። ስለዚህ ትዳራችን ስኬታማ ለመሆን ተጋፉል ሊኖር ይገባል። ስተትም ማለፍ ቀለል አድርጎ ማየት፣ ቀለል አድርጎ ሚስት የሆነ ጥፋት ስታጠፋ ቀለል አድርጎ ማየት፣ ከዛ በኋላ መምከር ማስተማር። ባል የሆነ ስተት ሲሰራ ካየሽ ቀለል አድርገሽ ማየት፣ ቀለል አድርገሽ ታልፊውና ከዛ በኋላ ያን ነገር በረድ ካለ በኋላ አንቺ ንዴትሽ ከበረደ በኋላ ያንን ነገር እንዲታስተካክል መመካከር፣ ይህ በጣም በትዳር ስኬታማነት ከሚረዱ ነገራቶች ውስጥ አንዱ ነው ማለት ነው። በትዳራችን ላይ ብዙ ነገራቶች አሉ። እንግዲህ ስኬታማ እንድንሆን የሚያደርጉ ብዙ ነገራቶች አሉ። እኔ አለፍ እያልኩ ነው ሰዓት ስለሄደ የጠቀስኩት። ባጭሩ ስኬታማ ትዳር እንዲኖረን ዘንዳ አላህ ተባረከ ወተዓላን መፍራት አለብን። በዲናችን ላይ መጠንከር አለብን። እንደዚሁም ደግሞ በትዳራችን ላይ መከባበር፣ ሚስት የሚስትነት ሐቋን ልታውቅ ይገባል፣ ግዴታዋን ልትወጣ ይገባል። ባልም ደግሞ የባልነት ግዴታውን ሊያውቅ ይገባል ማለት ነው። ብዙ ጊዜ ትዳር ላይ ስኬታማ እንዳይሆን እንቅፋት ከሚሆኑ ነገራቶች መብትና ግዴታችን አለማወቃችን ነው ማለት ነው። መብትና ግዴታችን አለማወቃችን። አንዲት ሚስት ሆና ስትገባ እስልምና በእሷ ላይ ያስቀመጠባት ግዴታ አለ፣ በሚስትነት ግዴታ አለባት። እነዛ ግዴታዎች ምንድን ናቸው የሚሉትን ነገር ማወቅ አለባት። ለምሳሌ ያለሱ ፍቃድ አለመውጣት፣ ያለሱ ፍቃድ ወደ ቤቷ ሌላን ሰው አለማስገባት፣ ሐታ ወለው ካነ ሴት እንኳ ቢሆን ማለት ነው። ሴት እንኳን እናቷን ብትሆን እህቷን ብትሆን እሱ ካልፈቀደ በስተቀር ልታስገባ አይገባም። ወይ መጀመሪያ ማስፈቀድ፣ እናቴ እንደዚህ ሊመጡ ይችላሉ እናስገባቸው፣ ወይ ማስፈቀድ መቻል አለብሽ። ይሄ ሸሪዓ ያለው ነው፣ እኔ ያልኩት አይደለም። ወንዶቹን ይቅርና ማለት ነው። ወከዛሊክ ልክ እንደዚሁ ደግሞ በቤቷን በሱና የተሞላ ማድረግ፣ አለባበሷን ማስተካከል፣ የተለያዩ ነገራቶች አሉ። እነዚህ ነገራቶች ማስተካከል። ወከዛሊክ ልክ እንደዚሁም ባልም ደግሞ የባልነት ግዴታ አለበት፣ መብትና ግዴታ ማወቅ። አንዳንድ ቤት ትዳር ለመፍረስ ጫፍ የደረሰ ወይም ትዳሩ በጣም የተበላሸ ትዳር የምናይበት አጋጣሚ አለ። ምን ሆኖ እናየዋለን?
ባልየው ሚስት ሆኖ ሚስቲቱ ባል ሆና የምናይበት አጋጣሚ አለ። እንደዛ አይደለም። ሚስትም የሚስትነት ግዴታዋን ማወቅ አለባት። ባሏን ልታከብር ይገባል። አርጃሉ ቀዋሙን አለ ኒሳ ብሏል አላህ ተባረከ ወተዓላ። ባል ላይ ድምጿን ከፍ አድርጋ መጮህ የለባትም። ለባሏ መልስ መስጠት የለባትም። ባሏን መገላመጥ የለባትም። ብዙ ግዴታዎችና መብቶች አሉ ማለት ነው። መብቷንም ስትጠይቅ በአግባቡ መሆን አለበት። ነብዩ ሰለላሁ ዐለይሂ ወሰለም እኮ እኔ የሰው ልጅ ለሰው ልጅ እንዲሰግድ ባዝ ኖሮ ሚስት ለባሏ እንዲሰግድ አዝ ነበር ብለዋል። ሚስት ለባሏ እንዲሰግድ ነበር ማዘው ብለዋል። ለሰው ልጅ መስገድ ሱጁድ ማድረግ አይቻልም እንጂ ማለት ነው። ከዛም ሱሐባዎች ጊዜ እንግዲህ አንዱ ልጁ አግቢ ስትባል ትዳር እየመጣላት አላገባም ማለችና ትዳር መጥቶላት አላገባም ትላለች፣ በቃ አልፈልግም ትላለችና በአባቷ በጣም ግራ ገባውና ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሄደና ልጅ እንደዚህ ትዳር እየመጣላት አልፈልግም እያለች ነው እና ምን ይመክሩኛል ሲተቆጡልኝ ይሏታል። ነብዩ ሰለላሁ ዐለይሂ ወሰለም ጠሯትና ያችን ልጅ አፎን ቃል በቃል ላልለው ይችላልኝ ጠሯትና ምን አሏት? ለምንድን ነው ማታገቢው አሏት። ማሐቁ ዘውጃ ረሱላህ አለቻቸው። የባል ሐቅ እንዴት ነው አለቻቸው። የባል ሐቅም አሏት አንቺ አሏት ቁስሉን ሰውነቱ ላይ የተፈጠረን ቁስል የቁስሉን ያ የመገለውን የቆሰለ የሚያዥውን ቁስል በመላስሽ እየላሽ ብታደርቂለት እንኳን ያኒ ብንድን ብታደርጊ እንኳን ሐቁን አልተወጣሽም። እዚህ ደረጃ ድረስ ነው የባል ሐቅ ማለት አሏት። ከዛም ያቺ ሴት ይላሉ ይሄንን የባል ሐቅ ፍራቻ ያልወጣም ብላ ከመፍራቷ የተነሳ ሳታገባ ነው የሞተችው ይባላል። ያኒ አለማግባትን እያበረታታው አይደለም። ነገር ግን የባል ሐቅ ከባድ ነው። ባልሽ ጀነትሽ ነው፣ ባልሽ እሳትሽም ነው። ባልሽን በአግባቡ ከካደምሽ ትዳርሽ ስኬታማ ይሆናል፣ ጀነት ትገቢያለሽ። የባልሽን ሐቅ ማትወጪ ከሆነ ባልሽን የምትገላምጪ የተለያዩ ቃላቶች በሱ የምትሰነዝሪ ከሆነ ያኒ ምንድነው ማለት ነው? እሳትም ነገ አኺራ ላይ ጀሃነም ይጠብቅሻል፣ ዱንያም ላይ ደግሞ ትዳርሽ የተበላሽ ይሆናል ማለት ነውና ትዳር ስኬታማ ሊያደርጉ ከሚችሉ ዋነኛ ነገራቶች ሚስት የሚስትነት ግዴታዋን መወጣት አለበት፣ ባልም የባልነት ግዴታውን መወጣት አለበት እላለሁኝ። ኢንሻአላህ በዚህ ላይ ወንድሜ አቡ ፋሩቅ የሚለው ነገር ካለ ይላል። እኔ በዚሁ እሰናበታችኋለሁኝ። فإن أصبت من الله وإن أخطأت من نفسي والشيطان ومن قلة العلم فالله ورسوله بريئان። ያጠፋሁት ያበላሸሁትን ነገር ካለ ኢንሻአላህ ወንድሞች ኡስታዞች ከኔ የተሻሉ ስላሉ ያስተካክሉኛል ማለት ነው። አላህ ተባረከ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። عليكم السلام ورحمة الله وبركاته. بارك الله فيك وجزاك الله خيرا أخي الحبيب. ትልቅ የሆነ ተግሳጽ ነው። ባረከላሁ ፊክ። የመጨረሻ እኔ መናገር የምፈልገው ነገር ስለ ትዳር ያው እንዳልናችሁ ነው። ሁላችንም ምናልባት እኛ ከተናገርነው በላይ ብዙዎቻችሁ ተረድታችሁታል ብዬ አስባለሁ። እንደሚያስፈልግ ሁላችንም እናውቃለን። ነገር ግን ተግባር ላይ ውሎ ምድር ላይ መተግበር ነው እየተሳነን ያለው። ለዛ ነገር ዝግጁ ነው፣ ራሳችንን እናዘጋጅ። ሰው ሆኖ ማይሳሳት ስተት የሌለው ሰው አናገኝም። كل بني آدم خطاء إلا صاحب هذا القبر كما قال الإمام مالك رحمه الله تعالى أشار إلى قبر رسول الله صلى الله عليه وسلم كل من آدم ልጅ ይሳሳታል ከዚህ ቀብር ባለቤት ሲቀር ወደ ረሱሉ አለይሂ ሰላም ቀብር እየጠቆሙ ተናግረዋል። እሳቸው በወህይ ስለሚመሩ ማለት ነው። እና ሌላው ምንድነው ትዳር ላይ የሚስተዋለው ትልቅ ችግር የመህር ማብዛት። መህር ማብዛት እጅግ በጣም መከራ ሙሲባ እየሆነ ነው ያለው። ስለዚህ ጉዳይ አንድ ሱሐባ ታሪክ ላጫውታችሁና ጨርሳለሁ ኢንሻአላህ፣ ሰዓትም ስለሄደ ማለት ነው። ቀደምቶችን እንከተላለን ብለን ኢዳዓ ስለምናደርግ የነሱ ማንነትና የነሱ ህይወት የነሱ አስተሳሰብና አይዲዮሎጂያቸው ሊገዛን ሊያሳምነን ይገባል። እነሱ ሰው ወደ ቀጥተኛው መንገድ መምጣት የተውሂድ ባለቤት መሆን ብቻ ነበር የሚያሳስባቸው። እኛ ደግሞ ዱንያዊ የሆነ በቃ ተራ የሆነ ጌጣጌጥ ነገር እየማረከን ከትልቁ ነገር እያስተጓጎለን ይገኛል። ካለ ችግር የለው፣ የተፈቀደ የሆነ ነገር ነው። ካለው የሚወድሽ ባለቤትሽ ወዶሽ ወደሽው ነው የምታገቢው፣ ያደርግልሻል ካለው። ከሌለው ግን የሌለውን ነገር ጭነን ከትዳር ለመራቂያ ሰበብ የመህር መብዛት መሆን መቻል የለበትም።
ይሄን ነገር ለእህቶቻችሁም ንገሯችሁ። እንዴ አባትሽ በ70 ዓመት ያላገኘውን 60 ሺህ ብር ጣል ብትዩ ይሄ ልጅ በ21 ዓመቱ ከየት ነው የሚጥለው? ወገን በስንት መከራ ሽንኩርት ተክያ ያልፍልኛል ብሎ እዛ እየቆፈረ እዛ ጫቃሚውን አማክረሽ እንደዚህ ከሆነማ እሱ ሽንኩርት አለውና 90 ሺህ ብር ጣል በይው 100 ሺህ ብር በይው ቢልሽ ትዳርሽን እየፈለገልሽ አይደለም፣ ቁመሽ እንድትቀር እየመከረሽ ነው ማለት ነው። እምታማክሩትም ሰው ምረጡ። ትዳር የሚባለው ነገር ንግድ የሚጧጧፍበት የገበያ ማዕከል አይደለም። ህይወት የሚገነባበት ልጅ የሚባል ፍሬ የሚገኝበት ፍቅር የሚባል እጹብ ድንቅ የሆነ አታክልት ያለበት ግሩም የሆነ ህይወት ነው። ለማድረግ ምኞቱ ካለሽ የትዳር ሐሳቡ ኑሮሽ ከሆነ የምትገቢው እና በመህር ምክንያት ብዙ የሚሰቃዩ የሆኑ ወንድሞች አሉ። ማግባት ፈልገው አብዛኛውን ወጣት ወደ መጥፎ እየመራ ያለው ተስፋ እያስቆረጠ ያለው ሐቂቃ እውነት ለመናገር ትዳር እንዳይፈልግ እያደረገው ያለው ሐታ ወደ መጥፎ ሱስ እያስገባው ያለው ለትዳር የተጋነነ የሆነ የመህር ጥያቄ ነው። እሱ ምንም ነገር የለውም አላህ አለኝ ተወክዬ በቃ አላህን አለኝ ብዬ አገባለሁኝ ሲል እሱ ምንም ነገር ያለችው ትንሽ ነገር ልትሆን ትችላለች። 60 ሺህ ብር ይባላል። ከየት ያምጣው? ስለዚህ ያው መህሩ እዛ ላይ ስለሆነ እኔ አማራጭ የለኝም ምንም ማድረግ አልችልም ብሎ ሌላ አማራጭ ይፈልጋል። ለዚህ ተጠያቂዎች በተለይ እህቶች ናችሁ። ትልቅ እንኳን ብትሆኑ ስንት ብር ነው ማለታችሁ አይቀርም። መጠየቃችሁ አይደለም ችግሩ፣ ነገር ግን የተጋነነ አታድርጉት። እና የሷሃባይቱ ታሪክ ምንድነው? የእቺ ሷሃባ ረዲየላሁ ዐንሃ ካነ መህሩሃ አልኢስላም ካነ መህሩሃ ኢስላሙ ዘውጅሃ መህሯ የሆነላት ምንድነው? የባሏ እስልምናን መቀበል ብቻ ነው። የተውሂድ ሰው እንደዚህ ነው። በንግግር ብቻ ሳይሆን በተግባር የሚገለጽ ምትአታዊ ተአምር ግሩም የሆነ እጹብ ድንቅ የሆነ ታሪክ ያለው እምነት ነው ያለሽ። በእምነትሽ ነፃነት ተሰምቶሽ እምነትሽ የሚልሽን ነገር እየተገበርሽው መምጣት መቻል አለብሽ። መህር መጠየቅ ክልክል ነው ማለት ሳይሆን የተጋነነ አታድርጉት። ቻንስሽን የሚዘጋ የሆነ መህር እምቢ ላለ ማለት የሚተሰጥ የሆነ መህር አለ። ታውቃላችሁ? ይሄን እምቢ ላለ ማለት ዲኑ ጥሩ ሆኖ መልካም የሆነ ማንነት እያለው ስነ ምግባር እያለው كما قال النبي صلى الله عليه وسلم اذا اتاكم من ترضون دينه وخلقه فزوجوه ወደናንተ ጸባዩን ስነ ምግባሩን የምትወዱት ዲን ያለው አካል ከጠይቃችሁ አጋቡ ብለው ሲያበቁ ልጁን ተመችቷቸው አኽላቁ ጸባዩ ስነ ምግባሩ ቁመቱ ውበቱ ተመችቷቸው ነገር ግን የሆነ ያልወደዱት ነገር አለ ወይ ለሌላ ለሆነ ለባለሀብት ሊሰጧት ስላሰቡ ልጅቷን ብትፈልግ ቤተሰቦቻቸው ልጁ ማይችለውን ደሃ ስለሆነ ማይችለውን መህር ጠርተው የሚያባርሩ ሰዎች አሉ ምን ኖርበት ዓለም ላይ። እነዚህን ኖ ማለት መቻል አለባችሁ። እናንተ መቃወም መቻል አለብን። ብዙ ወንዶችን ከትዳር እያስተጓጎለ ያለው ይሄ ሐታ ስደት እንኳን ብትሆን ይሄን ያህል የሚሉ ሰዎች አሉ። ይሄ መቀረፍ ያለበት የሆነ በሽታ እና صحابية يسوع تاريخ من دنو أخبرنا محمد بن نضر قال أخبرنا جعفر بن سليمان عن ثابت عن أنس رضي الله عنه قال خطب أبو طلحة أم سليم رضي الله عنه قالت لياجات متى أني أم سليم ما قبات فلقال له على أبو طلحة قالت والله ما مثلك يا أبا طلحة ما مثلك لا يرد أبا طلحة هوي እንዳንተ አይነት ግርማ ሞገስ ያለው ሰው የሚመለስ አልነበረም። ولكنك رجل كافر ነገር ግን አንተ ከሃዲ ሆንክ ወንድ ነህ። እኔ ደግሞ በረሱሉ አለይሂ ሰላቱ ወሰለም ያመንኩኝ وأنا امرأة مسلمة የዛ ውድ ነብይ ሱሐቢ ሙስሊም ነኝ። ስለዚህ ይሄ ትልቅ የሆነ ድንበር ስለሆነ ይሄንን ድንበር እስካላስተካከልክ ድረስ ፍንክች የሚባል ንቅንቅ የሚባል አቋም የለኝም አለች። ولا يحل لي أن أتزوجك ለኔ አንተ ማግባት አይበቃልኝም አለች። በዚሁ አጋጣሚ
ቲክቶክ ላይ ያያችሁትን ወንድ በየካፊሩ ኮሜንት እየገባችሁ አንተን ወድጃለሁ ማግባት አለብኝ የምትሉ ነፍራቃ እህቶች አላህን ልትፈሩ ይገባል። ምከሯቸው። እናንተ ላትኑ ትችላላችሁ። እዛ ያሉትን እህቶቻችሁን ምከሯቸው። መቼም ታውቋቸዋላችሁ። የሆነ ግንኙነት አላችሁ። አንደባበቅ። ነውር ነው። አማኝ የራሱ የሆነ ሀያ ካባ አለው እና ከእንደዚህ አይነት ድርጊትም አብረን እየተቆጠበን ባረከላሁ ፊክ። ከዛ ምን አለችው? ወላ የሕሉ ሊ አን አተዘወጁከ ፈኢን ተስለም ፈዛከ መህሪ። ካፊር ሆነ አንተ ማግባት አይፈቀድልኝም፣ ነገር ግን ከሰለምክ መህሬ መስለምህ ብቻ ይሆናል። ወማ አስአሉከ ገይሩ፣ ከዚህ ውጭ ምንም ነገር አልጠይቅህም አለችው። ፈአስለመ ፈካነ ዛሊከ መህሩሃ። አቡ ጠልሃ በፍቅር ጠብ አድርገው ነበር። ደግሞ የጀግና ቃል ነው የተናገረችው። ምርቅ ካደረገችው ሰለመ። ፈሊላሂ አልሐምዱ ወልሚና። አላሁ ሱብሓነሁ ወተዓላ ሂዳያ ሰጠው። መህሩም እዛው ሆነ። በቃሏ ጸናች። መስለሙን መህር አድርጋ ተጋቡ። ቃለ ሳቢት ፈማ ሰሚዕቱ ቢምርአትን ቀጡ ካነት አክረመ መህራን ሚን ኡሙ ሱለይም አልኢስላም ፈደኸለ ቢሃ ፈወለደት ለሁ ለ። አላሁ አክበር። ይሄን የኛ ትልቁ የሆነ ታሪካችን ምን ይላሉ? ፈማ ሰሚዕቱ እምርአተን ቀጥ፣ አንድም ሴት ሂስትሪ አልሰማው ካነት አክረመ መህራን ሚን ኡሙ ሱለይም፣ እንደ ኡሙ ሱለይም የተላቀ የተከበረ የሆነ መህርን የጠየቀች እንደ ኡሙ ሱለይም አይነት ጀግና አላየውም። አልኢስላም መህሯ ኢስላም ይሆንላት። ፈደኸለ ቢሃ ፈወለደት ለሁ፣ ተጋቡ፣ ለሱም ወለደችለት ልጅ። ያማረ የሆነ ትዳር ጅምሩም ፍጻሜውም የሚያምር የሆነ ፍሬውም የሚያምር የሆነ በሚገርም ሁኔታ هذا يفيدك عن الزواج عند السلف كان سهلا ليس فيه تكلف። ትዳር ማለት ተቀደምቶቻችን ዘንድ በዚህ ልክ ምንም ነገር የሌለው ጥቅም የማይፈልግ የነገን ስኬት የአኺራን የሆነ ዝምድና አላህ ዘንድ የሚያቃርብን የሆነ ዒባዳን እንጂ የሚፈልግበት ጥቅም ማግበስበሻ የሚሆን ነገር እንዳልሆነ ይሄ በቂ የሆነ ማሳያ ነው። አመል የውም فدخلت طبائع العجم حتى على الموحدين تكلف كثير። ዛሬስ የገርቦች የምዕራባውያን ሱስ ተጠናውቶን ሐታ የተውሂድ ባለቤትን እስከምንለው ሰዎች ሳንቀር ትዳርን የገቢ ምንጭ የምናደርግ ሰዎች አለ። በተለይ የሆነ ዲያስፖራ ነው ከተባለ ይቆለላል። በቃ አባትየው ወይም ቤተሰቦቿ ችግራቸውን ማላቀቂያ ገንዘብ ነው የሚፈልጉት። ከእንደዚህ አይነት ድርጊት ተቆጥበን ትዳርን በሰከነ በአማረ በሆነ መልኩ ለመቋጨት እንሞክርላለሁ። ሰዓቱን በጣም ስለሄደ ባረከላሁ ፊኩም ወጀዛኩሙላሁ ኸይረን። እዚህ ላይ ለማቆም እገደዳለሁኝ። እኔ በሰማት ተናገርኩት፣ እናንተም በሰማችሁት አላሁ ሱብሓነሁ ወተዓላ ተጠቃሚዎች አላህ ያድርገን። ወሰላሙ አለይኩም ወራህመቱላህ